ያሉ ጓደኞቼ ሁሉ የሆነ ነገር ብትሆኚ ለእናትሽ ጸጸት ነው። ማዘር ሲደወልላት ያው እናት ታውቂያለሽ ህልማይታ አሞሻል አይደል ትላለች። አይደለም መጨረሻ ምን እንዳለች ምን ነው ልጄ ዱርዬ በሆንሽ አንድ ልጅ ወልደሽልኝ ሄደሽ ቢሆን እሱን አፍቆሽ ትመጪ ነበር ሚናፍቅሽ ስለሌለ ነው ማትመጪው አለች። እስከዚህ ደረሰች። ከዛ ደወልኩላት ማዛ መሬቱ አይሸጥም ከዋጋው ወርዶ ተገምቷል ይሸጥ አለች። ከተገዛበት ከ420 ወርዶ ለምን እንደሱማ አይሸጥም ብያልኳትና ተውኩ። እዚህ እንደታመምኩኝ ያለሁበት ነገር ጥሩ እንዳልሆነ ያዩ ልጆች አንደኛዋ ልጅ ከኮንትራት ቤት ወደ ኢትዮጵያ ትሄዳለች። ስትሄድ አብራት የምትሰራ ልጅ በእናትሽ ሂጂ መሬቱንም እይላት፣ ከዛ ደግሞ አንቺ እዛ ሀገር ሰው ስለሆንሽ መሬቱን አንቺ የምትፈልጊው ከሆነ አንቺ መሬቱን እኔ የኑን አስማማታለሁ ብሩን ስጫት፣ የኑ ችግር ላይ ናት አገር ትግባ ቤተሰብቲ ብላ ትላታለች። ከዛ ልጅቷ ስታናግረኝ አዎ ችግር የለውም በዋጋው ውሰጂ። እሷ ትሰጠኛለች ወይ? አዎ እኔ ያናግራታለሁ ስጫት ትሰጥሻለች ሂጂ። ልጅቷ ሄዳ ኢትዮጵያ ትደውልላታለች። ትደውልላትና ለልጅቷም እሺ ሰጥሻለሁ ትላታለች። ሪከርድ ልኬልሻለሁ ሁለቱ ያወሩትን ሪከርድ አድርጋ ልጅቷ ልካልኛለች 10 ደቂቃ። ከዛ ያኑ ምንም ነገር ልኬልሻለሁ አትበይኝ ስላላየው አላይም ምን አልከፍትም። እሺ ኦኬ እሺ። እና ከልጅቷ ጋራ በስልክ ያወራሉ። በስልክ ሲያወሩ እኔም ደውዬ በቃ ማዛ እሷ መሬቱ የተገዛበትን ብር ለኔ ትሰጠኛለች 420 ሺህ ብር መሬቱን እሷ ትውሰድ፣ እኔ ታምም ያለው ወደ እውነቴን ነው አቡ ብታምኝም ባታምኝም ጠዋት ሂጄ ግሉኮስ ወስጄ ነው ወደ ቤት መመለሰው። እኔ ግን በእሷ ጭንቀት ጊዜ በዛ መከራ እንትን ስትል እኔ ደርሻለሁ። ከዛ ስጫት አልኳት ማለት ለእኔ ምንም ምላሽ አልሰጠችኝም። አልሰጣትምም ሰጣታለሁም አላለችኝም። ከልጅቷ ጋር እዛ ይደዋወላሉ። ከዛ መጨረሻ ላይ ልጅቷ እሺ ሰጥሻለሁ ብላት ልጅቷ መሀል ላይ አመማት መሰለኝ የሴቶች ጉዳይ መጥቼ አሞኛል ብላ ቀረች። አልተገናኘንም። ራሄል በዛ መካከል በጣም ነው ዋጋ የከፈለችው በጣም። ከዛ ደግሞ ምን ትላታለች ለራሄል አልሰጥም ብላ እሷ ዋጋ እያስከፈለች እያለ ራሄል ደውላ ስትለምናት እኔ ውጣ ውረድ የወረድኩበት አለ ስለዚህ እሱ ብር ይሰጠኛል ስትል እርቾ ችግር የለም እሷ ታማለች እሷ ወደ ሀገር ትምጣ እኔ አንቺ የምትጠይቂውን ብር እኔ ከኪሴ ሰጥሻለሁ እኔ ከራሴ ሰጥሻለሁ ብቻ ለልጅቷ 420 ሺህ ለይኑ ትስጣት አንቺ መሬቱን አስረክቢ እሺ ብላ አዲስ አበባ ነኝ ብላ ከዛ ከአዲስ አበባ ተነስታ ሆሳና ደረስኩ ብላ ልጅቷ ጋር ስትደውል ልጅቷ ደግሞ እንደ ትላንትና ይመስለኛል ጠብቃ አታት ገጠር ወርዳለች። ስትደውል ልጅቷ ገጠር ናት። አንስታ ስልኩን እኔ ትንሽ የሴቶች ጉዳይ ላይ ሆኜ አሞኛል እንደሚያመኝም የኑ ታውቃለች እና ነገ ግን እንደምንም ወደ ከተማ መጣለሁ ነገ ላገኝሽ ትላታለች። ከዚህ ስትላት እኔ ሽማግሌ ሰብስቤ እንደዚህ ሆኜ ነበር የጠበቅኩሽ አንቺ አልመጣሽም ዶክመንቱ ያለው ሐዋሳ ነው እኔ በኮፒ ልሰጥሽ ነበረ ምናምን ብላ ልጅቷን በዚህ ምክንያት ሳይሰጣጡ ቀሩ ማለት ነው። ከዛ እንደዚህ ሆነና ሳይሰጣጥ ቀረ። እኔም እዚህ ያመመኝ እዚሁ ቀራሁ ማለት ነው። ምክንያቱም እዳለብኝ የትኬት የለኝም መሄድ አልችልም ኢትዮጵያ ምንም ብር የለኝም። ከዛ ወደ ከሀገር ልትወጣ ነው ተባለ። ከሀገር ልትወጣ ነው ሲባል ወንድሜን ሲሳይን ደወልኩኝና ታናሽ ወንድም አለኝ ይኸውልህ በዚህ ስልክ እኔ በኢሞም ስደውልላት አታነሳም ቀጥታም ስደውል አታነሳም ስለዚህ ይሄ የማዛ ስልክ ነው ደውልና ከሀገር ልትወጣ እንደሆነ ሰምቻለሁ አውራና ህጋዊ መንገድ ተጠቀም በህጋዊ መንገድ እኔ ምንም አይደለም ፈልገው መሬቴን አስረክባ ትውጣ። ከዛ ለሱ ምን ትለዋለች እኔ አረብ ሀገር ልሄድ ነው አረብ ሀገር ሄጄ ሰርቼ ከፍላታለሁ። ወጣች ማለት ነው። የምትበርበትን ቀን ቢያቅሱ ኤርፖርት ላይ በእውነት ተዘጋጅቶ የጠበቋት ነበሩ። እውነት ለመናገር መዋሸት አያስፈልግም። ምክንያቱም ገንዘብ ነው ላብ ነው። እኔ እዚህ ታመም ያለው እናቴ እዛ እየተሰቃየች ነው። እናቴ ህልም እያየች እየተደበቃት ነው።
ይኸው ራሄልም አለች። እኔ ታምም ያለው በቃ በጣም ታምም ያለው ጉልኮስ ወስዳለው። በጣም ኃይለኛ ህመም ውስጥ ነው ያለሁት። ከዛ በኋላ ልሽ ወጣች። ሀቡ 2 ዓመት ይሆናታል። እኔ ከዛ በኋላ ኢትዮጵያ ሄጄ ከመጣሁ ራሱ ዓመት ከምናምን ነው። አሁን እዳይን ከፍዬ እግዚአብሔር ምሮኝ እናቴን ሄጄ አይቼ መጥቼ ዓመት ከምናምን ነው። ይሄን ሁሉ ዓመት ራሷን ሰውራ ከዛ በኋላ ቤተሰብ ጋር እንደምንም አንድ ጓደኛ ያክስቷ ልጅ አለች። አሁንም እሷም እዚህ ውስጥ አለች። በምን መሰለሽ ያችን ክስቷ ልጅ ቁጥር ያገኘሁት በሆነ ጊዜ ማዛ ትጠፋለች ማለት ከመሬቱ በፊት እንዲሁ ሱቁን ከፍታ ስትሰራ ጠፋችብኝ። ጠፍታብኝ ምን ሆና ነው እያልኩ ሳስብ እንዳጋጣሚ ደወለች። በእህቷ ስለ እህቴ ያክስቴ ልጅ ናት ብላ ደወለች። ምን ሆነች ነው ማዚ ስል ስልኬ ሌባ ሰርቀዋለች ስትል እግዚአብሔር ምስክሬ እኔ የለኝም ከኔ ዘመድ ብራ ስልክ አስገዛንላት። በዛ አማካኝነት ነው የልጅቷ ቁጥር ያለኝና ኢትዮጵያ ሄጄ ሆሳና የሚሉትን ሀገር እኔ ጥቁር ይሁን ቀይ አላውቀው ጌታን እኔ ላንቺ ውለታ መዋል እፈልጋለሁ ብላ ምላ ነው እኔ ይህንን ብር ሁሉ አምኜ በታማኝነት የሰጠኋት። መሬቱም የተገዛው ወዴት ልሂድ ሀቡ? እዚህ መጥቼ ነው እንደገና እንደ አዲስ ማሰብ የጀመርኩት። ሳስብ ያቺ ያክስቷን ልጅ የመዓዛ ዘመድ ብዬ ነው ሴቭ ያረኳት። ብፈልግ አጣው እንትኑ ሴቭ ማለት ነው። እንደ አጋጣሚ ልጅቷ ፎቶ ስትለጥፍ ኢሞ ላይ መጣልኝ። ከዛ ወይኔ የመዓዛ ዘመድ ነሽ አይደለ? በእናትሽ መዓዛ የት ነች ምናምን ስላት፣ አረ መዓዛ እኮ ግማሹ ከሀገር ወጥታለች ይላል፣ ግማሹ ደግሞ የሆነ ሃይላንድ ፋብሪካ አዲስ አበባ ውስጥ እየሰራች ነው ይላል። ምንም የተጨበጠ ነገር እኛ ጋር የለም አለች ማለት ነው። ከዛ ወንድሜ ስጠይቀው ኖ ቅዳሜ ቀን ነው የምወጣው፣ ራሄልም ቅዳሜ ነው የምሳፈረው ብላኛለች። ወንድሜንም ሲሳይንም ስጠይቀው ቅዳሜ ነው የምሳፈረው፣ ሰዓቱን ብቻ ነው ያልነገረችኝ። ቅዳሜ ቀንን ግን እንደምትሳፈር ብዙ ቦታ ሄዷል። ሀቡ ኢሚግሬሽኖች እነዚህ እንትን የሚያስተምሩ ምንድነው አሁን እየተማሩ አይደል የሚወጡት የአረብ ሀገር ልጆች፣ እዛ እነሱን እያንዳንዳቸውን ቢሮ ሴቶች ጉዳይ ልጁ ተንከራቷል እሷን ለማግኘት ማለት። ይሄ ሁሉ ለምን አስፈለገ ሀቡ? ኦኬ ይሄ ማስፈለገ ችግር የለውም። አሁን ግን ዛሬ ላይ የምፈልገው እኔ ወደ ሀገሬ መግባት ፈልጋለሁ፣ ከእናቴ ጋር መኖር ፈልጋለሁ። እሷ ጋር ያለኝን መሬቴን 600 ካሬ መሬቴን ዛሬ አንቺም ይህ ህዝብን ባለበት በስሜ ተዘዋውሮ መሬቴ እንዲሰጠኝ አለቀ፣ ጨረስኩ። እሺ እናመሰግናለን። የኑ ጨርሳለች። መዓዛ የኑ ስላለችው ጉዳይ አስራች። መዓዛ ሶሪ ሚዩት ነኝ ለካ አላወኩም። ሚዩት ነሽ። መሬቱ ገዝቻለሁ፣ ግን ያው እያንዳንዳችን እዚህ ጋር ስናወራ የሚያውቀው የሰው ምስክር ሊኖረን ይችላል። ከሰው በዘለለ ደግሞ እግዚአብሔር አለና ሌላው ምንድነው እኔ ልል የፈለኩት አሁን እሷ እዚህ ጋር ምላ ተገዝታ ለምትለው ማለት ትላንት የነበረን ትልቅ ጓደኝነት፣ ጥሩ አብሮ መብላት አብሮ መጠጣት አይደለም የኑ እኔም መማከብራት በጣም የተከበረች እህት ናት። ዛሬ ነገሮች በመሃል ላይ እንዲሆኑ ብዬ የእሷን ክፋት ላወራም አልችልም፣ አላየውምም። ሲቀጥል እኔም ለራሴ ግን እንደዛው ነኝ ብዬ ነው የምገምተው። ያው ሰው በራሱ ነው እንትን የሚለው፣ በራሱ እርግጠኛ ነው የሚሆነው፣ በሰው አይሆንም። ወደ መጨረሻው ጉዳይ ስመጣ እኔ አንዳንዴ መልካምነትንም የተደራረግነውን እየረሳን ሳይሆን መልካምነቱንም እየተነሳሰን ነው መሆን ያለበት። ሲጀመር መሬቱ እኔ ጋር ሊገዛ እኔ ልዋልልሽ ብዬ ሚዬላት ሳይሆን ኢትዮጵያ ከዚህ ገብቼ ተቸግሬያለሁ ወይ? ቤተሰብ የኔን ብር አጥፍቷል ወይ? በሚገባ እንዳለችውም አሁን ከስር ካለች ያክስቴ ልጅ ብዙ መከራም ብዙ ፈተናን ያየሁኝ ነኝ ከዚህ ስደት ገብቼ። በሰዓቱ ግን የቤት ኪራይ እንኳን መክፈል እስከማቅት ድረስ 7000 ብር ነው የሆነ ጊዜ ላይ ትዝ ይለኛል። ለመጀመሪያ ጊዜ አሉ አብረውን ሲያገለግሉ የነበሩ ልጆችና ሲጀመር በአንድ መድረክም አብረን አገልግለናልና ከነሱ አስተባብላ ስትልክልኝ
ለጊዜው ጋፕ ማድረጊያ አገኘሁኝ። ስራ አስጀመርኩን ለሚለው ደግሞ ትልቅ ለኔ ውለታ የዋለችው እሷ ብራው አሳባስ ይሆን ስራ የጀመርኩት 4000 ድርሃም ሀቡ። እኔም እዚህ ሀገር ስሙን ላነሳ አልፈልግም፣ የሆነ ቸርች አገልጋይ ልጅ ነው። ሚስቱ ሆስፒታል ላይ ወልዳ በጣም ተቸግሮ እኔ በሰዓቱ ልወጣ ወደ ኢትዮጵያ ባለውኝ ሰዓት ላይ 4000 ድርሃም በጄ ነበረ። የት ልግባ ሲለኝ በካር ሊፍትም የረጅም ጊዜ ደንበኛዬ ስለነበረ ያው በቸርችም ክርስቲያን ነው ብዬ ስለማመን አነሳውና ሰጠሁት። ብል ይሄ ልጅ ይሄን ብር አይሰጠኝም። በዚህ መሀል የምህረት አዋጅ መጣና ወጣሁ እኔ የ6 ወሩን። እንዳጋጣሚ እሷ ደግሞ እዚሁ ነበረች። እኔ ወጣሁ ወደ ኢትዮጵያ ማለት ነው ጨርሼ። ከዛ ስገባ እሷ እንዳለችውም በትንሽም በትልቅም ባለይ ነገር ትንሽ አል ቤት ተከራየውና እንትን አልኩኝ። የመጨረሻ እንኳን ምበላበትን እንኳን ሄጄ ቤተሰብ ላለመናገር አንድ አክስቴ ከፈችኝ። ሌሎችም ቤተሰብ እንኳን ላለማሳወቅ ብዬ ራሴን ጎድቼ እየኖርኩ ነው። እሷ እንዳጋጣሚ በፌስቡክ ነው በጣም ቆይተን ጠፍተሻል ብላኝ ሚሴንጀር ላይ ስንጻጻፍ ነው እኔ እኮ እንዲህ ሆኛለሁ። የመጀመሪያ ጊዜ በሚሴንጀር ነው የተገናኘ ነው። ከዛ ለምን እንደዛማ ከሆነ ቆይ አይዞሽ ብላ እሷ ያንን ነገሮች ካረገች በኋላ በዛ እየተግባቡ እያለሁኝ እኔ እኮ የምነግርሽ ነገር አለ። ምን? እኔ የራሴ ብር እኮ 4000 ድርሃም እኮ እዛ አለኝ። ይሄው ነገ ዛሬ እልክልሻለሁ እያለኝ እኔ ሚስቱ ችግር ላይ ሆና ሰጥቼው ግን እስከ ዛሬ አላከም። እኔ ግን እንዲየሆንኩ ነው ብዬ ስላት አለችኝ እኔ አይደለሁም። እኔ እዚህ ምድር ላይ ያለው አንቺ እዛ ጋር እየተቸገርሽ እሱ እዚህ ጋር ተደላድሎ መኖር አይችልም። ከቸርች ላይ ነው ሄዳ ጎሮሮውን አንቃ አስወርዳ ብሩ በ2 እና በ3 ቀን ሳይሆን በዛው ቅጽበት በአንድ ቀን ውስጥ ነው ወደ 28,000 ብር ወደ አካውንቴ የገባው። የራሴ ላብ ነው። እዚህ ጋር ማለት ስራ አስጀምርኩ የሚለው በዚህ ጋር እንዲያዝልኝ ስለምፈልግ ነው። ከዛ ይህንን ብር ይዤ ያለሁኝ እንደገና ደግሞ አንደኛው ሌላኛው ያክስቴ ልጅ ደግሞ ወደ 40,000 ብር ነበረበትና እሱን በፋሚሊ ሄድኩበት። በሌላ ፋሚሊ ሲሄድ ያ ፋሚሊ ደግሞ ወደ 30,000 ብር ምናምን አሰጡኝና ሌላው እየተቆራረጠ ቀረ። አንድ ላይ አርጌ ስራ በሰዓቱ ጥሩ ያሰራ ነበረ። 2010 ላይ 10 ማለቂያ 2011 ነው ኦልሞስት ሱቅ የከፈኩት። 2010 የገባሁት ዓመት በቃ በዝም ብሎ ነው ያለፍኩትና በዛ ሱቅ ከፈትኩኝ። ሱቁ እንደ ሸቀጣ ሸቀጥ ነበረ የጀመርኩት እና ኋላ ላይ ቦንዳ ልብሶች ምናምን ለምን እንደዚህ አታረጊም? አዲስ አበባ ያሉ ቤተሰቦች ያሉና እንደዚህ ብትሰሪ እኮ እናንተ ጋር ይሰራል፣ ሆሳና በደንብ ይሰራል ሲሉኝ ኦኬ ነው እያልኩኝ ቀስ በቀስ ልብሱንም ከጎን ይሄንንም ከጎን እያደረኩ እየሰራው እግዚአብሔር ይመስገን ጥሩ ሄድኩኝ እና ጥሩ እየሰራው እስከ 2013 12ም 13ም በጥሩ እየሰራሁኝ መሀል ላይ ሙሉ ለሙሉ ወደ ቦንዳ ልብስ አድርጌ እየሰራው እያለ ኮሮና መጣና 2012 በእኛ የካቲት ወር ላይ እንደዛ ኮሮና ገባና ቢያንስ እስከ 6 ወር እንደምንም እየሰራው ኋላ ላይ መንግስት ምን አደረገ? አሮጌ እቃዎች ቦንዳ እቃዎች ከውጭ እንዳይገቡ በኮሮናው ምክንያት ተያዘ። ደግሞ በጣም ብዙ እቃ አስገብቼ ነበርና ያ ነገሮች እንዳሉ በዛ በኮሮናው ጊዜ እንዳለ ነገሮችን መልሶ ወደ ታች እንደሆነ አደረገኝና ያው 2013ን እንደምንም እንትን እያልኩ ግን ወደ ሸቀጡ አዞርኩና ባለው ነገር እየሰራው ምንድነው የሆነው? ቀኗን ሁላ አረሳም ባይዘው የኔ እዚያውን በእጄ ባልጽፈውም ማለት ነው 2000 ይሄ መሬቷ ከመገዛቱ በፊት ስልኩንም የሆነ ዘመዴን አስገዛው ለምትለው ማለት ነው። የኔን ኢንፎርሜሽንም ደግሞ ኢትዮጵያ ሄደች ያጣችበትንም ምክንያት እነግርሻለሁ። ልታጣም አትችልም። ምክንያቱም በሚሞሪ እንኳን ያዥ ብዬ የላኩላት ሪከርዶች አሉ። ስልክ ሊጠፋ ይችላል። ሀቡ እኔ ልብ ታማሚ ነኝ ታውቃለች። እዚህ ዱባይ ያለው በጣም ብዙ ጊዜ ያሞኛል። ኢትዮጵያም ገብቼ ትንሽ እየረበሸኝ ያመኛል ታውቃለች። እና ኋላ ምንድነው የሆነው? ይሄ መሬት ወደ መሬቱ ለመገዛት የመጣው እኔም ውለታ ልዋልልሽ አይደለም። እኔ ውለታ ልዋልልሽ ያልኩት ትልቅ ነጥብ አለኝ። እሱ ምንድነው? በመሬቱ ሳይሆን ወንድሟ የእሷ ቤተሰቦች በዛኔ አጫሉ በሞተ ጊዜ ባለው ግርግር ሁኔታ ከሻሸመኔ ወይም ካሉበት አይ ዶንት ቲንክ ሶ ወደ ወንዶ ገነት ይመስለኛል ከዛ ወደ አዲስ አበባ ገብተዋል። በደላላ ቤት ተፈልጎ ለገሃር ማብራት ታች ገብተዋል።
ከዛ ለማዘሯ ያው ለቤተሰብ የሚያስፈልገውን ነገር እንዲያደርጉ እቃ እንዲገዙ እንዲያሟሉ ብር ስትልክ ወንድሟ ይሄን ብር ያጠፋል። ምንም ለሷ እንትን ሳይል ማለት ነው። ወንድሟ ይሄን ብር ሲያጠፋ በዚህ መሀልም እየተጻጻፍንም እያለን ተጠፋፋን። አሁንም በድጋሚ ማለት ነው። ያው ትንሽ እኔም ስራ ላይ ቢዚ ሲሆን እየተጠቀምኩ አልነበረም እና ብዙም ፌስቡክ ምናምን ብዙ ጊዜ በኢሞና በቴሌግራም በሜሴንጀር ነው የምናወራው። ከዛ በዚህ መሀል ተጠፋፈን። አንድ ቀን እንደ ድንገት ገና ነው 2013 ለገና እቃ እንደ ሐሙስ ሮብ በዓሉ ሊያወል እቃ እንደ ሐሙስ ከአዲስ አበባ ሂጄ ገብቼ ሀርብ ቀን ነው መሰለኝ እንደዚህ ሚሴንጅ ስከፍት እንዴ ማዚ የት ነሽ እንዴ አለሽ እንዴ የኔ ወይን ተጠፋፋን ተባብለን በጣም ተጻጻፍንና ከዛ ደወለችልኝ። አወረን በሜሴንጀር በደንብ ይሰራ ነበርና በጣም አወረን። ምን ነው የኑ ጠፍተሻል እንደዚህ በሰላም ነው ለምን ጠፋሽ እንዴት ነው ብዬ ስላት አይ እኔ እኮ በቃ ነገሮች እንትን አላሉም ትንሽ ወንድሜ ማሳዘነኝ ያሉ ነገሮች እንደዚህ ለእናቴ እኮ እቃ ገዝቼ ለማገባት ፈልጌ እነሱ በዚህ በእንትኑ የተነሳ ያሉት አዲስ አበባ ናቸው ደላላ ቤት አፈላልጎላቸው ገብተው እንደዚህ ትንሿ እህቴ ወንድሞቼም አንድ ላይ ተንከራተቱ እና ወንድሜ ደግሞ እንደዚህ አደረገ። አዲስ አበባ ወንዶ ገነት ያለች ወንድሜ ምስት ትበለኝ አላቅም እሷንም ቢሆን እንደዚህ ብዬ ላስቸግራት አልችልኩም አለችኝ። አዲስ አበባም ያለችው ጓደኛዬ ነው ያለችው ኤኬሊት እንኳን ስሟን አላለችም እና እሷንም ላስቸግር ሆኜ እንትን አልኩኝ ስትል እና ለምን ፈልገሽ ስል እቃ እንደዚህ ይህኑ ታዲያ ለመቼ ነው ጓደኝነት? እኔ ሐሙስ ነው ከአዲስ አበባ የገባሁት ትላንትና ነው ከአዲስ አበባ የገባሁት እቃ ለገና ይዤ መጥቼ ለበዓል ግን ከአንቺ አይበልጥም አንቺ ለእኔ እኮ ብዙ ነገር ነሽ ብዙ ነገር አድርገሽልኛል። ስለዚህ እኔ ሄጄ አንቺ ብሩን አስገቢ እንጂ እኔ ሄጄ ነገም ተነጎዳም አንቺ ብሩን አስገቢ እንጂ ለበዓል ሳይደርስ በፊት ሄጄ እቃውን አሳይቼሽ ገዝቼ ለቤተሰቦችሽ አስገባለሁ። አረ ማዚ እንዴት ከዚህ ሁሉ በኋላ አንቺ እንደገና ወደዛ አንቺን ማስለፋት አይሆንም አለች። የኔ ብሩ ያንቺ ይሁን እንጂ እባክሽን ይሄን ውለታ ልዋልልሽ እኔ አንቺን ካስደሰተሽ እኔ ይሄን ውለታ ልዋልልሽ ብዬ ጭቅጭቅ አርጊያት ጌታ አቡሽ የሚባል ብር የምንልክበት ልጅ አለ እኔም እሷ የምናውቀውና ገና ሮብ ሊውል ነው። ከዛ እሁድን ቅዳሜን ሐርብን አወራን ቅዳሜን አወራን ቅዳሜ ቀን ማታ ላይ እሁድ ቀን ማታ ላይ ሰኞ ብሩን እንደሚያስገባልኝ እንዳስገበችን እንደሰጠችውና እንደሚያስገባልኝ ነገረች። እሺ አልኳት። ሰኞ ቀን ብሩ አካውንቴ ሳይገባ ነው ሀቡ በሌሊት ተነስቼ ሀሩፍ ይዤ ወደ አዲስ አበባ መንገድ የቀጠልኩት። ያን ከመሆኔ በፊት አዲስ አበባ ፍሬንች ቤት የሚሰራ ያጎቴ ልጅ ስላለ ለሱ እሁድ ቀን ማታ ደውዬለት እንዲህ እቃ ልገዛ ነው አዲስ አበባ ላይ ታቀለፍ ሰከንድ እቃዎች ቤት ሲጠባቸው ምናምን የሚያወጡ በጣም አዳዲስ ፍሬንች ቤቶች ላይ የሚገርሙ እቃ ነው ያለውና 21500 ኦር 600 ምናምን አካውንቴ ላይ ወደ አዲስ አበባ እየሄድኩ ነው ሰኞ ቀን ያስገበችልኝ። ሰኞኑ ቀን ሄጄ ሰኞኑ ቀን እቃውን እንትን አልኩ አየሁኝ ከአጎቴ ልጅ ጋር ሁሉንም አየሁ ሁለት ቦታ አየሁ። ማክሰኞ ቀን ጠዋት እያሳየዋት በቪዲዮ ይሄንን በኢሞ ተደዋውለን እዛው ፍሬንች ቤት ሆኜ በቃ እያመሰገነችኝ በጣም እንትን እያለች ከዛ መረጥን አልጋ ፍራሽ ቁም ሳጥን ብቻው ሁሉንም ነገር ቻለልን። ከዛ ወዲያው መኪና እዛው የጫነ መኪና እንትናለች የእህቷን የወንድሟን ቁጥር ሰጠችን እየተደዋወልን ለገሃር ማብራት ወረድ ብሎ በጣም አዲስ ሰፈር ነውና ሄድኩኝ። ያን ዕቃ ጭኜ በመኪና ወንድሞቿም እናቷም እህቷ አዋለች ወንድሟም እህቷም እናቷም አሉ ተቀበሉን። እነሱ እንደሚቆዩ ነበር። እኔ ዕቃ ጭኜ ይዞ የኩትን መኪና ጠብቀኝ አስገብተን እኔም ተመልሼ ሄዳለሁ እየተጓዝኩ አድሬ ነገ ሆሳና መግባት አለብኝ ብዬ ያንን ልክ ወደ 7 ሰዓት ለገሃር ነን ያለነው ዕቃውን ይዤ ገብቼ ማለት ነው። ከዛ ቦታ ከመኪናው ላይ ተወረደ ወደ ቤት ገባ እንጂ በቃ እናንተ ቦታ አስይዙ እኔ ቡና ካልጠጥሽ ብለው ቡና አፍልተው ነው የጠበቁት። በቁም ነው እንደዚህ እንትን ቀምሼ ከሹፌሩ ጋር አብረን ወደ ውንጌት እኔ ቤተሰቦቼ ውንጌት ነው ያሉት። ውንጌት ደረስን። ከውንጌት ቀጥታ ወደ እንትን ይሄ ለመኪና ነጋዴ መኪናዎች አሉ ሀሩፎች ተደዋውለን ቁጥር ስላለኝ ለሊት የሚመጡ ነጋዴዎች አሉ ከነሱ ጋር ለማውጣት ተደዋውለን 4 ሰዓት እንወጣለን አሉኝ በኢትዮጵያ። ከዛ ማታ 8 ሰዓት ቤቴ ገብቼ አደርኩኝ። የቀረ ብር ነበር ምን ላርግ አልኳት። ቡና እኔ ትራንስፖርት ምናምን እንድትይኝ አልፈልግም
ይስል ታዩ ያዥ አንቺ ጋለችኝ። ቡና ብቻ ለማዘር ገዛው ወደ 1000 ምናምን 1100 200 ተርፎ ነበረ። እሱን ከዛ ከመጣሁኝ በኋላ ነግርሻለሁ አለች። ከመጣው በኋላ ማዚ ይሄ የአንቺ ትራንስፖርትሽ ነው፣ ለምን የኑ ለኔ እንዴት ይሄንን ልታስቢ ትችያለሽ ብዬ እየሰራው ነው አሁን እግዚአብሔር ይመስገን ብዬ ያንን ንጋቱን ማታ ገብቼ 8 ሰዓት ላይ ቤቴ ታድሬ ጠዋት ሱቄን ከፍቼ የገና ስራ እየሰራሁኝ ጥሩ ጊዜ አሳለፍን። እሷም እንደተደሰተች ነገረችኝ። እናቷ መረቁኝ፣ እሷም እንደዛው። ይሄንን ለማድረግ ቃል ገባሁ። ከዛስ እያወረን በመሀልም በቃ እንደ በፊቱ አልተራራቅንም። በዚህ መሀል ላይ ያጎቷን ልጅ ከዘመዴ ተበድሬ ስልክ ገዘውላት ብላ ላለችው ነው ሲጀመር። ከዛ በፊት አይደለም የአክስቴን ልጅ የተገናኘችው። ከዛ ኳተር ነው የሚኖረው፣ አሁን አንቺ ያለሽበት ሀገር ነው የሚኖረው። እና እንደዚህ ያጎቴ ልጅ ነው ወንድሜ ነው የምትለው፣ ኦልሞስት አብረው ስላደጉ መሰለኝ። እና እንደዚህ ያስባል። ጠና ያለ ሰው ነው፣ ትክክለኛ ህይወት ነው የሚፈልገው። እና ማዚ ጸልይልኝ የንዬ እስቲ አንቺ ጸልይና ማግባት እፈልጋለሁ ብሎኝ እየጸለይኩ በእግዚአብሔር ፊት ነው። ያው አብረውን የነበሩ እህቶች ስላሉ እኔ አሁን ስማቸው መጥራት ስለማልፈልግም ኤኬሊትን አስቤ በእውነት ጸለይኩ። ግን በእግዚአብሔር ፊት ነው አንቺን ነው ፊቴ ላይ እያመጣ እንትን የሚለኝ እየጸለይኩ አንቺን ነው ፊት የሚያመጣው። እና ማዚ እስቲ ሞክሪ ግድ የለሽም ብላለችኝ። ለምን ስለምታቀኝ ስለማቅ ለሱ እንኳን ደውላ ምንድነው ያለችው? ቀጥ ብለህ እንደደወልክ የኑናት የሰጠችኝ ብለህ አውራት አለች። ከዛ በዚህ መሀል ላይ ከሱ ጋር ይህንንም እሱ ደወለ፣ አወራን። እሺ እየተያየን እንሄዳለን ተባብለን እያወራን በመሀል ላይ ልክ ጠር ላይ ነው እሱ ጋር ያገናኘችኝ። የካቲት ውስጥ መጋቢት ውስጥ አልፎ ሚያዝያ ነው መሬቱ የተገዛው። በዚህ መሀል ላይ እኔ ምላት እሷ እንትን ትበል እንጂ የኑ ነይ ግድ የለሽም ነይና ኢትዮጵያ ይሰራል። ፀጉር ቤት ለመስራት ብዙ እቃዎችን ስለላከች ስለማቅ ብዙ እንትን ሞያም ስላላት ስለማቅ ነይ ግድ የለሽም ስራ እኔ ማስለምድሻለሁ። እኛ ሀገር ስራ እንደውም በጣም ይሰራል። እኛ ጋር ሆሳና ስራ በጣም ይሰራል። ስለዚህ ግድ የለሽም ነይ፣ ቢያንስ መተሽ ትሄጃለሽ። አንቺ አሁን እኮ ህጋዊ ነሽ፣ ለአንድ ወርም ቢሆን ነይ እያልኩ ሁሌ ከመጨቅጨቅ ያዘለለ ለሷ ክፋትን ተመኝቼ አለቀም። ሌላው ይህንን እያልኳት እያለ ምንድነው በመሀል ላይ እሺ ምን ቢሰራ ያዋጣል? እሺ ማዙ ልምጣ፣ ግን ብመጣ ምን ብሰራ ያዋጣል? ምን ያህል በዚህ ያህል ብር ምን ብሰራ ያዋጣኛል ብላ ስትል በዚህ ያህል ብር 300 ሺህ ነው ያለችኝ በሰዓቱ። ወደኔ 300 ሺህ ብር ነው ያለኝ፣ በዚህ ብሰራ ምንድነው የሚያዋጣኝ ስትል ይሄ እኮ አልኳት ስራን ብትነግጂበትም ያስነግዳል። አሁን ላይ ግን መሬትም ጥሩ ነው። መሬትም ደግሞ ቢያስገዛሽ ከገዛሽ መሬትም ቢቀመጥ ያተርፋል። እያተረፉ እየሸጡ ነው። እንደ ሐሳብ ነው ለመስራት፣ እንደ ሐሳብ ነው ስታመጣ። እሺ መሬት እንዴት ይቻላል ስትለኝ፣ አዎ አንቺ ካመንሽበት እኛ ጋር መሬት ይቻላል መግዛት ትችያለሽ። ግን ሌላ ጋርም ከተቻለሽ እዚህም ደግሞ ሆሳና መግዛት ትችያለሽ ብዬ እንደ ምክር አማክሬያለሁ። ከዛ እሺ ማዚ ታምኝበታለች ስትለኝ፣ እኔ በአሁን ሰዓት ላይ መሬት እውነት ጥሩ ብር ይዘው ለሚገዙ ለሚሸጡ ለሚያወጡ እየተጠቀሙ ነው። ግን ሙሉ ለሙሉ ይሄ ነው ብዬ የምልሽ ነገር ቢኖር በአሁን ሰዓት መሬት ነው እየተሸጠ እየተለወጠ እያተረፈ ያለው ብዬ ወሰንኩ። ስለዚህ እሷም ተስማመች በዚህ ሀሳብ፣ እንደ ሀሳብ ሰጠዋት፣ ተስማመች። ይህንን ተቀበልኳት እንትናለች። ከዛ እሺ ቆይ ላውራ አለችና ከዚህ አጎቷ ልጅ ጋር ኳተር ካለው ጋር አወሩና እሱም ግዢ በቃ ብሎ ሲላት፣ እንደገና ራይል ጋር ያለውን ራይል ጋር ብር አለኝ እንዲህ ነው ስትል እሺ አልኳት። ሚያዚያ ላይ ነው ብሩ ወደ እኔ የመጣው። ታሳስ ነው እኔና እሷ በደንብ እንትን ብለን ያወረነው። እቃ ገዝቼ ወደ እነሱ ቤት የሄድኩት ሚያዚያ ላይ እያወረን ፋሲጋም አልፎ ብሩን አስገብታልኝ መሬቱን አላገኘንም። ከተማ ላይ ሆሳና ላይ ስንጠይቅ 250 ካሬ ሜትር አቡ 500 ምናምን ሺህ ነው ሆሳና ከተማው ላይ። ሆሳና በዛን ሰዓት ዞን ሊሆን ነው ተብሎ በቃ እንትኑ ስላለ ወከባው ስላለ መሬት በጣም ውድ ነው። በዛ ብር እንኳን ህገወጥ ራሱ አይገኝም እንኳን ህጋዊ። ከዛ ምንድነው ያደረኩት ሀዲያና ከምባታ መሀል ላይ ወንጀላ የሚባል መሬት አለ። እዛ ጋር በሁለት ደላሎች ሄድኩኝ አየው። እዛ ጋም ደግሞ
ሆሳና ወደዛኛው እየተጠጋ ስለሆነ ያለው መሬቶች እዛ ጋር ራሱ በፊት ለፊት ያሉት እንዳሉ ውድ ናቸው። ከ1,000,000 እና ከ700,000 በታች መሬት የለም። ከዛ በጣም ወረድ ብለን ሄደን ከገበሬ ላይ የእርሻ መሬት ናቸው ሙሉ ለሙሉ 2000 ካሬውን የአክስቴ ልጆች ናቸው የገዙት። እነሱ ግማሹን ሸጠዋል፣ ግማሹ በስማቸው ነው ያለው። ከተማው ላይ ዞሬ አይቻለሁ። እንደውም ከሌላ ደላላ ጋር ነው መጀመሪያ ከአክስቶቼ ከቤተሰብ ጋር ራሱ አልተማከርኩም። በውጭ ከማውቃቸው ደላሎች ጋር ነው ብዙ ቦታ ያየሁት። ኋላ ላይ ደላሎቹ ራሱ ጨቀጭቆኝ እኔ በዛ የሚሆን አቅም የለኝም። እኔ ጓደኛዬ ያላት አቅሟ እስከ 300,000 ብር ነው። 300,000 ብር ይዘሽ ምን አይነት መሬት ለመግዛት ነው ማዙ የምታስቢው ሲሉኝ፣ በቃ አቅሟ እስከቻለ ነው ወረድ ብዬ ገጠር መሬትም ቢሆን እገዛላታለሁ አልኩኝ። ከዛ ለአክስቴ ልጅ አማከርኩት። እንዲህ ነው ብሩክና ንጉስ ይባላሉ፣ እንዲህ ነው ብዬ ስል ማዙ ሆሳና ላይ አይደለም ወንጀላ ላይ ራሱ እኮ ፊት ለፊት ከተማው ላይ እኮ ማግኘት አትችይም በዚህ ብር ባይሆን እንትን በይና። እኔ የሚገርምሽ አቡ እነሱ እንኳን የኔ እንደሆነ ነው የሚያውቁት፣ የኔ የራሴ እንደሆነ በእርግጠኛ ሆኜ ስነክሽ በዛን ሰዓት እግዚአብሔርን 390,000 ብር የተሰጣቸውን መሬት ነው 390,000 ብር ከእንትኑ ውጪ ከደላላ ውጪ ከአጥር ይሄ አጥር እንትኑ ከሱ ውጪ በካሽ ሊቅ እንትን ያሉትን ነው እኔ ከነሱ ለምኜ እንትን ያልኩት ማለት ነው። በ390,000 ማለት ነው የገዛኋቸው። ከዛ የደላላ በዚህም በኩል አለ በዛም በኩል አለ። ሁለቱም በኩል 10,000 ብር ግዴታ ነው በዛ በኩል። ለምን አሁን እዚህ ጋር የሚሰሙም ልጆች ሊኖሩ ይችላሉ ያውቃሉ። ደላሎች በሁለቱም በኩል ገዥም ሆንሽ ሻጭም ሆንሽ ግዴታሽ ነው ከሁለቱም በኩል ማለት ነው። ያንን ያዙት። ያንን እንደዛ ይዘን እያለን ሄድን። ከዛ ነገርኳት በቪዲዮ እንኳን እነሱ እየለኩ እኔ ስልክላት እነሱ እየለኩ እኔ በቪዲዮ ነበረ ለሷ እየቀረጽኩ ያለሁት። መሬቱን እየለኩ ያሉ ቪዲዮ ሙሉ ነው የላኩላት፣ ስሟቸውን እየነገርኳት። ከዛ ተገዛ ይሄ መሬት። ደረሰኙንም ለሷ ላኩላት፣ በቪዲዮም ላኩላት፣ ወረቀቱንም ተፈራርመን ከጨረስን በኋላ ላኩላት። ይሄም ልጅ በመሀል ያወራኛል፣ የሷ ያጎት ልጅ በምን በፍቅረኝነት ማለት ነው እያወራን። ከዛ እሱ ምንድን ያለኝ ማዚ ለምን እኔ እስከመመጣ ሌላ መሬት ገዝተሽ እየተረፈ አይጠብቅም ሲለኝ፣ በፍጹም ካለ ልታመጣው ትችላለች፣ ጥላውን ይባላል ባለበት ማውራት ትችላለሁ እና ሲለኝ፣ አይ በፍጹም ቆይ አሁን የኔ የሆነ ቦታ ይድረስና የኔ የመሬት የሆነ ቦታ ይድረስና ከዛ በኋላ እንገዛለን ብየው ይሄ ነገር መሬቱ ኦሬዲ ተገዝቶ እሱም ደስተኛ ሆኗል። እሷም እሱ ነው እንግዲህ 120,000 ብር እንደውም እሱ ነው 100,000 ብር ላከልኝ ብላ ያለችኝ በሰዓቱ። ሶ እያወረን እሷ ጋም እሱ ጋም ያለው ነገር በጣም ሰላም ነው፣ እያወረን ነው፣ በፍቅር ነን ያለ ነው። ምንም አይነት ችግር አልነበረም። በዚህ መሀል ላይ ይሄ መሬት ተገዛ። ልክ 2 ወር ላይ 3 ወር ላይ ማዚ መሬቱ እንዴት ነው ስትለኝ፣ የእውነት ነው ሀቡ መጠየቅ ትችላለህ። 2013 ማለቂያ አካባቢ ላይ በቃ ምንም አይነት የመሬት ሽያጭ ህጋዊ እራሱ ከተማው ላይ በጣም በወረደ ሆነ። ይሄ ደግሞ እንዳጠቃላይ ነው። አዲስ አበባም ላይ ሆነ የትኛውም ክፍለ ከተማ ሆነ መሬት እንዳጠቃላይ ነው የቆመው። መሬትና ቤት እንዳጠቃላይ ነው የቆመው። ይሄ የኔ ችግር አይደለም። መጨረሻ ላይ እንደምንም ተቸግሬ አንድ ገዢ ቢመጣ ምንድነው ያደረገው? 380,000 ብር መጣ። ኢማጂን ከተገዛው ላይ ወደ 40,000 ብር ቀንሶ ማለት ነው መጣ። ነገርኳት፣ የኑ እንደዚህ እየተባለ ነው፣ ምን ላድርግ? እኔ እኮ መሸጡ ጠልቼ አይደለም፣ እንደዚህ እየሆነ ነው፣ ምን ላድርግ ስላት፣ እንደዛማ አይሆንም አለች። እኔም እኮ ይሆናል አይደለም ግን እንደ ሐሳብ የሚጠይቅ እንኳን የለም ስላልሽኝ እንደ ሐሳብ ነው። እሱም ከሆነ ይሄው አሁን ሊያሳልፉ ነው። በድጋሚውም ደግሞ በሌላኛው ጊዜ ለሷ እንደውም ሳልነግር 395,000 ብር ሀቡ ጨርሰን ሄደን መሬቱ ጋር ሁሉን ነገር ጨርሰን ልንፈራረም ከመፈራረሙ በፊት ብር በአካውንት አስተላልፍ ስለው 340,000 ብር አሁን አስገባለሁኝ 55,000 ብሩን ወንድሜ ከሳውዝ አፍሪካ ይልክልኛል አለኝ። ሲለኝ በፍጹም እንደዛ አይነት ነገር የሚባል የለም፣ ውል ከተፈረመ ከተጨራረስም በኋላ ሙሉ ብር ነው እንጂ ይህንን ላደርግ አልችልም ብዬ አፈረስኩኝ።
ሽማግሌዎች ቁጭ ብለው ደላሎች ሽማግሌዎች ቁጭ ብለው የጨረስነው ማለት ነው። ለምን ያ 55,000 ብር ቢጎልም ነገ እኔን ነው የሚያስጠይቀኝ። ለምን ነገ ዛሬ ከተፈራረምሽ በኋላ ማንም ገዢ ቦታ አይሰጥሽም። ስለዚህ በዛን ሰዓት ተደስተች ልጨርስ ስል እንደዛ ሆነ። አሁን ቢያንስ በወር ውስጥ አንዴ ወይ ሁለቴ እኔ ደላላ ይዤ እዛ መሬት በትራንስፖርት እንዳልተመላለስኩ እሱን እግዚአብሔርና እኔንን የምናውቅ ይሄ እዚህ ጋር ደረሰ። በቃ ሽያጩ ሁሌም ይመጣል፣ የተለየ ነው የሚመጣ፣ ይመጣል፣ የወረደ ነው የሚመጣው። ጭራሽ የሆነ አንድ አመት ላይማ 2014 በቃ የሚጠይቅ ራሱ የለም የሚጠይቅ። ይሄን ደግሞ እሷም ኢንፎርሜሽን ራይል የምታውቀው ነው። ከተማው ላይ አይደለም፣ ከተማው ላይም የሚያስቸግር ነው ያለው የመሬቱ ሁኔታ ማለት ነው። የሚጠይቅ ማለት ማዛ መሬቱን ለመሸጥ ነው አይደል? ለመሸጥ ለምን ነበር ልትሸጡ የፈለግሽው መሬቱን? እሷ ከዱባይ ወደ ኢትዮጵያ ልትገባ ስትል ነው አይደል ሽጭልኝ ያለች? ሁሌም እኮ ለመሸጥ ነው እያወረን እኮ ነው ያለ ነው። ከተገዛ ጀምሮ አትርፎ ለመሸጥ ነው ጥረታቿ። የተገዛውን መሬት አትርፎ ለመሸጥ። ስንት ነው የተገዛው መሬት? 390,000 ብር ነው። ኦኬ 390,000 ብር ልካልሽ 600 ካሬ ሜትር በዛን ሰዓት ገዛሽላት? ተገዛ። ግን መልሰን ለመሸጥ ከዛ መልሰሽ ልትሸጭላት ነው ሽጭልኝ ብላሽ? በፈቃደኝነት ከሷ ጋር ነው፣ በግሌ አይደለም እኮ በፈቃደኝነት ሽጭልኝ ብላሽ ነው። መጀመሪያም እኮ መሬቱን ለማትረፍ እንጂ የኑ ቤት ልትሰራበት ወይም ልትኖርበት አይደለም እኮ። ታዲያ ሰውዬ ውል ከተፈራረምን በኋላ ባያስገባ እኔን የሚያስጠይቀኛል። 55,000 የጎደለ በስንት ሊሸጥ ነበር መሬቱ? 395,000 የቀረውን እኔ ራሴ ልሙላ ነው። ምክንያቱም የነበረው ስንት ነው? 420,000 በዩ ከነ ደላላና አጥር ከታጠረበት። ታዲያ 420,000 የተገዛ መሬት ከስራችሁ 395,000 ሊሸጡት? ሀቡ በሰዓቱ ያለው ነገር እንኳን እኔም እሷም ራይልም እየተባባልን ያለነው ነገር ይሄ ነው። ይመጣል ይፈርሳል፣ ይመጣል ይፈርሳል። 2014 ከስንት ጊዜ በኋላ ሸጡ ያሰባችሁት? ከስንት ጊዜ በኋላ? 2014 ላይ 2013 ሚያዝያ ወር 2013 ተገዝቶ 2014 በአመቱ ብቻ ሊሸጥ። አመቱ እኮ አልሆነውም። ሚያዝያ ወር ስንተኛ ነው? ዳግመ ትንሣኤ ሰኞ ነው። በወራት ውስጥ ልትሸጡት አሰባችሁ? በወራት ልዩነት። ለምን ከኔ አይደለም ሀሳቡ ከሷም ስለሆነ ዋናው አላማው ሲጀመር መሬት ለማትረፍ ነው የተገዛው። እሺ በቻልሽ መጠን ግን አታሳጠሪ። እሺ አንቺም ሰዓት እንዳይሄድብሽ እኛም ሰዓት እንዳይሄድብሽ። እሺ እና ይሄ ነው እንደዛ ሆነ። አልሸጣለኝ። አየው ሀቡ እኔ ወደ አረብ ሀገር ተመልሼ ለመምጣት ሱቄን በዛ መሀል ላይ ነገሮች በጣም እየወረዱ ሲመጡ ዘግቼ ሁላ ተቀጥሬ ነው እየሰራው ያለሁት። ስለዚህ ወደ አረብ ሀገር ለመምጣት 2014 ታስቤያለሁ፣ 2015 ታስቤያለሁ። ግን ይሄ መሬት በፍጹም ከእጄ ሊወጣ አልቻለም። እዚህ ጋር እሷ እየጨቀጨቀችኝ ነው። ሌላው እሷ እንደገና ደግሞ ማለት ነው እኔ ቁጥሯን አጣሁ፣ እኔ እንትን አድራሻዋን አጣሁ፣ አድራሻዋን አጠፈች ላለችው ማለት ነው ሀቡ ይሄ ካለችኝ ልጅ ጋር አስተዋውቀኝ። በዚህ መሀል ላይ እየኖርን እያለን ማለት ነው የሆነ ጊዜ ላይ ብድግ ብላ ከምን እንደተነሳች አላውቅም። 2-3 ቀን እሱ እንትን መስመሩ ላይ ሲዘጋ ምን ሆኖ ነው ጥላሁን ብዬ ለእሷ ስናገራት፣ ውይ ማዚ ጥላሁን እኮ ሰው ጋይቶ ለዛም ሎካል ነው ያለች፣ ሰው ጋይቶ እኮ ታስሯል ስትለኝ ሀቡ ደንግጬ ማለት ነው። እግዚአብሔር በሚያውቀው ታውቃለች፣ ቤተሰብ የሚያውቃል። ለእኔ ኬዙ ያ ነው ብዬ ባልልም እኔ ልብ ኬዝ እንዳለኝ ስለሚያውቁ ነው እንጂ ሆሳና ሆስፒታል ታክሜ ወራቤ እንትን ተጽፎልኝ ሪፈር ተጽፎልኝ እዛ ነው ራሴን እንትን ያልኩት ማለት ነው። ለምን ሱቅ ላይ እንዲህ ወደኋላ ነው ደንግጬ ወደኩት፣ ልብ ድካም ስላለብኝ ማለት ነው። ግን እውነታ አልነበረም፣ ውሸት ነበር። በዚህ መሀል ላይ ሀቡ እዛ ከሆስፒታል ወጥቼ እንደመጣው ምንድን ያደረኩት በቮይስ የኔ እኔ ልቤን እንደሚያመኝ ታውቂያለሽ። ድንገት እኔ እንኳን ብሞት እኔ እንኳን ድንገት ባልፍ ልብ ኬስ አስቸጋሪ ነው። እኔ እንኳን ባልፍ ወንድሞች እነዚህ አሁን ብሩክና ንጉስ መሬቱ የኔ እንደሆነ ነው የሚያውቁት። ለምን አንደኛ ለጥበቃ እንዲመች ብዬ ነው። እኔ ለምን ለባዳና ለአንቺ ሲሆን ማንም ሰው እኩል አይደለም እንትን የሚለው የኔ እንደሆነ ነው የሚያውቁት በዚህ መሀል ላይ። ከዛ ድንገት እንኳን ቢክዱሽ እኔ እንኳን ባልፍ የአንቺ ሀቅ ማቅረት የለበትም።
ብዬ በቮይስ ማለት ነው ብሩክ ታረቀኝ፣ ንጉስ ታረቀኝ ስልክ ቁጥራቸውን፣ እችኛዋ ደግሞ ምህረት ያክስቴ ልጅ ነች አብራይን የምትኖር ናት ብዬ ስልክ ቁጥራቸውን እንደገና ደግሞ እነሱ እንኳን እንትን ቢሉሽ ምስክር እንድትሆን እቺ ባዳ ነች ታጁ ትባላለች ጋዜጠኛ ነች በጣም እዚህ ስልክ ሱቄ ላይ ጓደኛ ናት በዚህ ላይ መሬቱን ልገዛላት ስመላለስም ሱቅ እየዘጋው ሲሄድ ስመጣ ታውቃለች እና እሷ እንኳን ምስክር ትሆንሻለች ብዬ ማዚ እንደዚህ አትበይ ምን ይሆንሽ ነው አረ በኢየሱስ ስም አንቺ መልካም ነገር አውሪ እንዲያትሆኝ በቃ የኔ ስለማታቂ ነው እኔ ያለሁበትን ስለማታቂ ነው በጣም እያመመኝ ነው ስለዚህ ያንቺ ሀቅ እንዲቀር አልፈልግም እነዚህ ልጆች እንኳን ነገ ቢክዱ የሷ ነው ብለው እንኳን ቢከራከሩሽ እነዚህ ሰዎች ምስክር ይሆኑሻል አከራይ አዮ የምትባል ሙስሊም የሷ ስም ሳይቀር ነው ስልክ ሊጠፋ ይችላል በሚሞሪ አስቀምጪ ነው ያልኳት በሚሞሪ አስቀምጪ እኔ እንኳን ባልፍ ያንቺ ሀቅ እንዲቀር አልፈልግም እንዴት አርገሽ እንዳመጣሽ አውቀዋለሁ ብዬ አስቀመጥኩ ከዚህ በላይ አድራሻ ምንድነው ለሷ ማለት እኔ ባልፍ እንኳን የሷ ሀቅ እኔ ጋር እንዲቀር አይደለም የፈለኩት ገብቶሻል እኔ ብቀር እንኳን እኔ ብሆን ባልፍ እንኳን ይሄ ሀቅ የሷ ሀቅ እሷን በቤተሰብም ይሁን በምንም መታ እንድታገኝ ነው ያስቀመጥኩላት የነበረው ይሄናል አድራሻዬን የምደብቀው አድራሻዬን የማጠፋው እኔ ምንም አይደለው ሲቀጥል ከኢትዮጵያ እኔ ተደብቄ ወይ እንትን ብዬ አይደለም የወጣሁት ራይልም ሲቀጥል ደግሞ ሁለተኛው የላክሻት ልጅ አሁን አንቺ ጋር እዚህ ካለች እየሰመች ከሆነ ከዚህ ስትነሳ እኮ አንቺ አይደለሽም የሚያናገርሽኝ የኑ አላናገርሽኝም እውነት ለመናገር እሷ ስትጠይቀኝ እሷ እንደውም ከአንቺ ጀርባ ሆና አንቺ የሆሳና ልጅ ነሽ በቋንቋ ካለች ትስማኝ አንቺ የሆሳና ልጅ ነሽ የሀገሬ ልጅ ሆነሽ እኔን አትጎጂኝም እውነት ነው ወይ መሬቱ እንደገና ደግሞ ይሸጣል ወይ እውነት እኔን ያዋጣኛል ይጠቅመኛል ብላ ስትል እኔ ልንገርሽ አልኳት አንቺ ማን እንደሆንሽ አላውቅም የኑ ጓደኛዬ ናት ግን የኑ ይሄናል ጊዜ ተቀምጣ አልተጠቀመችበትም አንቺ ግን እድለኛ ነሽ አንደኛ ክልልሽ ነው ሁለተኛ ቤት ሰርተሽ እንኳን ብትኖሪ የምትችይበት ነው እና የኑ አልተጠቀመችም እስከዚህ ጊዜ ብሯን ይዞ አንቺ ግን በጣም እድለኛ ነሽ ብላ ከመምጣቷ በፊት 15 ቀን እያለ ዱባይ እያለሽ ነበረ እኔን እውነት ነው ወይ እያለሽ የምትጠይቀኝ እውነት ነው ወይ ታይ አንቺ የሀገሬ ልጅ ነሽ እንዳትክጂኝ እውነት ካልሆነ እኔ የምጎዳበት ከሆነ እኔ መግባት አልፈልግም ስትለኝ እውነቴን ነው የምነግርሽ ስትመጪ በአካል የምታዩ ነው አንቺ እኮ ቤት ሰርተሽ መኖር ትችያለሽ የኑ ግን ቤት ሰርታ መኖር አይችልም ለምን አዲስ አበባ ያደገ ሰው ገጠር መጥቶ ቤት መስራት አይችልም መኖር ይከብደዋል ብዬ ለሷ እስከምትመጣ ድረስ እኔ እንዴት እያሳመንኳት እንዴት እየሆነ እንደሆነ ለምን የኑ እዚህ ጋር የኑ ብቻ አይደለችም መሬቱ እንዲሸጥ የምፈልገው ሀቡ ይሄን ታሪክ እንደዛ እኔን አስደንግጣስ ልጁ እንደዚህ ተጋጭቶ ነው ብላኝ ስትለኝ እንኳን ማለት ነው እኔ በራሴ መንገድ ነው የደረስኩት ያንም እንኳን ሆኖ አልተቀየምኳትም ለምን አላልኳትም የኑ ላደረግሽው ነገር በጣም አመሰግናለሁ ይሄን ያህል ውሸት ለምን አስፈለገ እኔ ላይ ብዬ ስል ሃይምሮሽን ለመጠበቅ ብዬ ነው ልብሽ እንዳይሰበር ነው ስትላይ እሱን አሁን አላወራሽም ይሄ መሬት ከእጄ ተሸጦ የወጣ ቀን ግን ካንቺ ጋር እናወራለን 2014 ላይ ፌስቡክ ላይ ጽፋለች ፓስተር ዘኒ የምትባል ፔጅ ገጽ ላይ ካሬ ሜትሩ የቦታው ስሜ ከና አባቴ ፌስቡክ ላይ ጽፋለች አውቃለሁ አልነገርኩሽም ማየኑ አውቄ ነው ዝም ያልኩት ግን ያንቺን አቀበልቼ አይደለም እውነትሽ ከአንዴ የእምነት ዕዳ ስላለብኝ ይሄን የእምነት ዕዳ ከጀስ ከማወጣ ምንም ብትይ ትክክል ነሽ ብዬ እህትሽ ከአንዴም 3-4 እየደወለች ሰድባኛለች ለራይልም ነግሬያታለሁ ወንድምሽ ተሳድቧል በልቼ አልጠፋውም አልካድኩሽም ብዙ ነገሮችን እላይ ላይ እንዲሆኑ አድርገሻል ግን ያንንም ለመናገር ቀን አለ ይሄ መሬት ከጄ ወጣ ቀን አለ እያልኩ ነው የቆየሁት አሁን እንዳልሽው ወደ እውነታው ስንመጣ እቺ ልጅ ከአንዴም ሁለቴ አዋሳ አጭር ኮርስ እየተማርኩ ነበርና ከአዋሳ እየመጣው ነው ስትለኝ ሆሳና መታርፊ ከሆነ እኔ ለገና እመጣለሁ አሁንም በአመቱ 2015 ላይ 16 ላይ 15 ላይ እኔ ለገና እመጣለሁ ለምን 2016 እኔ ለገና ስለመመጣ አንደኛው ነው በዛው እንገናኛለን ስላት እሺ አለችኝ መጣው ለገና ደወልኩላት 2-3 ቀን ደወልኩ የሆነ ቀን ስልኳ ይሰራል የሆነ ቀን አይሰራም የሆነ ቀን ይሰራል ከዛ መጨረሻ ላይ ማለት ነው በቃ አቅቶኝ ተመልሼ ጨርሼ እኔ ለምን በአል ጨርሼ ወደ አዋሳ ስመለስ መንገድ ላይ ያለው ደወለችና ዛሬ ልመጣ ነው አለች እየመጣው ነው እንጂ እየመጣው ነው ስትለኝ
እንዴ አንቺ ባለ ጉዳይ ሆነሽ ደስ ባለሽ ቀን ስትመጪ እኔ ታዲያ ከመንገድ መመለስ አለብኝ እንዴ? የምትሄጂው ጊዜሽ ገና እስከሆነ ድረስ እኔ ተመልሼ ወደ ሆሳዕና ስለመመጣ በመመጣ ጊዜ ስትዘጋጂ ንገሪኝ አልኳት። እሺ ተባባልን፣ ቆየን። በዚህ መሀል ተደብቄ ሳይሆን ፕሮሰሴን ጀምሬ ነበረ። ፕሮሰሴ አዲስ አበባ እንትን አለ አለቀልኝ። ሲያልቅ እኔ ነው ኦኬ ላኳትና እኔ እዛ ያለሁኝ ለምን እኔ ሐዋሳ ያለሁኝ መጣች። ከመጣሽ እኔ የለውም ግን ቦታውን ለማየት ከሆነ የፈለግሽው ወንድሜ ያሳይሻል። ከዛ ካክስቴ ልጅ አንዱ ንጉስ ይባላል ይዟት ሄዶ ቦታውን አሳይቶ አይታ በአካል ከዛ አየሽ አይደለ አመንሽ አይደል ይሄው ለየኑም መሬቱ እንዳልተሸጠ እንዳልተበላ ነገርያት። አንቺም ደግሞ ያልኩሽ ነገር አንቺ ተጠቃሚ እንደሆንሽ እመኚ፣ ላንቺም ይጠቅምሻል። አንቺ ነሽ ተጠቃሚ የኑ አይደለችም እያልኳት እሺ በቃ አለች። ከዛ ምንድነው ያለችው? እኔ ምለው አለች ወንድሜን ይዤ ልምጣና ቤተሰቤን ወንድሜን ይዤ ልምጣና ከዛ በኋላ ያለውን ነገር ሄጄ ከወንድሜ ጋር ተማክሬ እኔ መሬቱን አይቻለሁ ከወንድሜ ጋር ተማክሬ እደውልልሻለሁ አለችኝ። እሺ አልኳት። ከዛ ቆየች። በዚህ ማለት እኔ ጨርሼው ከሐዋሳ ጨርሼው ወደ አዲስ አበባ ሄጃለሁ። ለምን ፕሮሰስ እንትን ብሏል። ጆርዳን ነበር መጀመሪያ የተጀመረልኝ። ከዛ ደግሞ ዱባይም ጆርዳንም ሞክራ ነበር። የዱባዩ በሌላ በኩል ስለነበር የጀመርኩት የዱባዩ ወጣልኝ። ኦኬ መጣች። ለምን ደወለች? አወራኋት። እኔ ምልሽ አለችኝ አንስላት በቃ እኔ አሁን ለየኑ 150 ሺህ ብር ሰጥቻታለሁ። ስለዚህ የቀረውንም ብር ደግሞ እዛ ነው የምሰጣት ስትል አልኳት። ለየኑ 150 ሺህ መስጠት ያንቺ ጉዳይ ነው፣ አይመለከተኝም። የቀረውንም ብር ደግሞ እዛ ነው የምሰጣት የምትይው እኔስ በኋላ ማን ነው ተጠያቂ? ታዲያ ያ ከሆነ እኔን ለምን ትፈልግኛለሽ? እኔ ለምን አስፈልግሻለሁ? አይ የደላላም ሌላም የፍንጥር ምናምን የሚባል ነገር ስለማልፈልግ ነው አልፈልግም ብላ ስትል እንዴ የደላላም የፍንጥርም አዎ የኑ ያለችኝ የኔ ነው። በዛን ሰዓት የኑ አንድም ቀን ማዛ እንዲህ ነው ሰው ልክ ያለሁኝ እንደዚህ አውሪያት እንደዚህ አድርጋት ከሷ ጋር ነው የምታወራው። እኔ ማውራት ለየኑ ነው የምትልከው። እሷም እስካላወረችኝ ድረስ እኔም ደግሞ የኑን አላወራ። በቃ ገዢ ናት፣ ገዢዋ መታለች፣ ገዢዋ ወስና መግዛት ካለባት እቀርባለሁኝ። ከዛ ስትለኝ እንደዛ ከሆነ ገዢዋ መጀመሪያ ጊዜ ስታናገርሽ ከየት አገኘሽ ቁጥሬን? ማን ይላከሽ እኔ ጋር ብለሽ አልጠይቅሻትም? ገዢዋን እዚሁ እያለች እኮ ነው፣ እዚሁ ዱባይ እያለች ሳትመጣ በፊት እኮ ከኔ ጋር ተናግራ አሳመንኳት እኮ። እሷ እኮ የኑን ብሩን አምና እኮ አይደለም የሰጠችው እኔ አሳመኛ ነበር የሰጠቻት። ገዢዋን ማን ይላካት ወደ አንቺ? የኑ ከየኑ ጋር አብራ ከየኑ ጋር ኮንትራት ነች። ወደ ኢትዮጵያ ሄዳ ተመልሳ ልመጣ ነው በቫኬሽን። ኦኬ እኔ ደግሞ ጭራሽ ከየኑ ጋር እንደሚተዋወቁ ማታቂ አንቺ በራስሽ በሌላ መንገድ ያገኘሻት መስሎኝ ነው። ኖ አይደለም፣ የኑ ናት የላከቻት። ግን እኔም እዚህ ጋር ኃላፊነት አለብኝ። ገብቶሻል? እሷ ስላለችኝ ብቻ እዛ ጋር መሬቱን ለየኑ ሰጣታለሁ ብላ ስትሄድ ብሩን እኔ እንዴት ነው አሚን ብዬ መቀበለው? እኔ አልጠየቅበትም በዚህ ጉዳይ። እኔ እጠየቃለሁ። አይሆንም አልኳት። ሙሉ ፍርሚያ ትፈራረሚያለሽ፣ ሙሉ ስም ማዘዋውርልሽ፣ ሙሉ ብር እዚህ ጋር ስትከፊ ነው። ከዛ ውጭ ግን ላደርግልሽ አልችልም። እሱንም ደግሞ ምንድነው የኑ እኮ እኔና አንቺን ጨርሰናል ብላለች። ስለዚህ እንትና እሷ ከጨረሳችሁ ሂጂ ውሰጂና መሬቱን እረሹ። አይተሽ ዋይለ እንዴ ወይ ስሪበት ወይ ረሹ። እኔን ለምን ትፈልግኛለሽ አልኳት። አይ መተሽ እንትኑን እንድታስተላልፊልን ነው። ሳስተላልፍ እኔ ያለ ሽማግሌ ውል አልፈራረምም አልኳት። አንቺም ዘመድ ያንቺን ወንድም ይዘሽ በመጠሹ ብቻ አልፈራረምም። ይሄ ህግም አይደለም። እኔና እሷ ስንስማማ እኔና አንቺ ስንስማማ መሀል ላይ ሽማግሌ መኖር አለበት። ስም ነው ማዘዋውርልሽ፣ ቀላል አይደለም። ስለዚህ ነገ የኔን የኑ በሌላ አንግል ብትጠይቀኝ ምን መልሳለኝ አልኳት። እኔ 150 ሺህ ብር ለሷ አበድሬ እኔ ብሬ እንዲበላ ነው ወይ? እናቱ 500 ሺህም ልሰጫት ትችያለሽ። አላቅሽም፣ አታቂኝም። መሬቱን ብትገዢ ግን ተጠቃሚ እንደሆንሽ ብቻ ነግሬሻለሁ። ከዛ በዘለለ እኔ አላቅም እሷ ጋር ለተበደርሽው ነገር አልኳት። ከዛ ወዲያው ደወለችና አሁን ወጪ ብላላለችው ራይል ወጪ እኔ አውጥቼ ምናምን ላልኩት፣ አዎ አውጥቻለሁ ብያለሁ። ያልኩት ምንድነው ለሽማግሌ ምንም አይነት ወጪ እኔ አላወጣም ብላ ስትለኝ፣ በደንብ ታወጫለሽ። ለሽማግሌ ወጪ ሳታወጪ እዛ ጋር ቁጭ ብሎ ሽማግሌዎች አይፈራረሙም። ያንን ደግሞ እኔ ሳልሆን የሀገሪቱ ህግ ነው፣ የኢትዮጵያም ህግ ነው። ፍንጥር ተብሎ መቀመጥ ግዴታሽ ነው። ያለዛም ደግሞ ሽማግሌ የሌለበት እኔ ብቻዬን ካንቺ ጋር አልፈራረምም። የአይን እማኝ ሰው ያስፈልጋል። ይሄ እኮ ንብረት ነው።
ቀልድ ነገር አይደለም ንብረት ነው ብዬ አልኳት። ከዛ እሺ አለ። መልሳ ደወለችና እሺ በቃ ችግር የለውም በእኔ በኩል ይወጣል፣ የሚወጣው ወጪ አንቺ ብቻ ነይ አለች። እሺ አልኳት። እኔ ልንገርሽ አልኳት ከሐሙስ እስከ ቅዳሜ ባለው ተዘጋጂ ብሎኛል ልጁ። ግን በዚህ መሃል ፈጥነሽ መተሽ አንቺ ሆሳና ሳትገቢ እኔ አልመጣም አልኳት። ለምን በባለፈው መጣለው ብለሽ ሳትመጪ ቀርተሻል። ስለዚህ አሁን አንቺ ቀድመሽ ሆሳና ማትመጪ ከሆነ እኔ አልመጣም አልኳት። ከሆሳና ራቅ ትላለች እሷ። መጣለው እሻለችኝ። እኔም ተነሳው ትራንስፖርት ያስኩኝ ሄድኩኝ። ሆሳና መናሪያ ሆኜ ነው ለራይል የደወልኩላት። ስልኳ ዝግ ነው የልጅቷ። እኔ በረራዬ ተቃርቧል። ከአዲስ አበባ ሆሳና ይመጥቻለሁ። መናሪያ ላይ ወርጄ ስሞክር ስልኳ ዝግ ነው። ለራይል እዛው ይሄው መናሪያ ላይ ነኝ ያለሁት። የልጅቷ ስልክ ዝግ ነው። ሞከረች ራሷም ራይል አይሰራም፣ የልጅቷ ስልክ ዝግ ነው። ዋልኩኝ። በማግስቱ እንደገና ደግሞ ጠበቅኳት። አርብ ቀን አትደውልም። እኔም ደወልኩኝ አታነሳም። ኋላ ላይ ከስንት ጊዜ በኋላ ተመለስኩ። አሁንም ተመልሼ ወደ አዲስ አበባ መጣሁ። ስመጣ አይ እንደዚህ አሞኝ እንደዚህ ሆኜ አሁን ነይ በቃ አሁን እየመጣው ነው አሁን ነይ። እናቱ ትቀልጃለሽ እንዴ? ጫወታን ያሹ እኔ ላንቺ ምን በሳይክል መሰለሽ እንዴ እየተመላለስኩ ያለው? በትራንስፖርት እኮ ነው። የምትገዢ ከሆነ እኮ ወስነሽ አንድ ቀን ጊዜ ሰተሽ ማምጣት ያንቺ ፋንታ ነው። ከዛ በእግዚአብሔር ይዤሻለሁ፣ በምታምኙ በጌታ ይዤሻለሁ። እኔ ይሄንን ነገር እኔ ብሬን እዛ ጋር ሰጥቼ ነው የመጣሁት። ይሄንን ነገር መጨረስ አለብን። አዝናለሁ። ነገ በረራዬ ነው። ምንም ላረግሽ ምንም ልረዳሽ አልችልም። ጨርሻለሁ። ከዚህ በኋላ አይመለከተኝም። ከአንቺ ጋር ያለሽን ነገር ጨርሻለሁ። የእሷ መሬት ግን እንዳለ ይጠብቃታል። በሚወስዱ ጊዜ ልትወስድ ትችላለች ብዬ መጣው። እቺ ናት ገዥዋ ማለት ነው። በቃ ይሄ ነው እንግዲህ። በዚህ አንግል እንዴት ላርገኔሽ? እኔስ ያለ ስራ እዛ ጋር ተቀምጬ እንደገና አሁን በረራዬን ማስተጓጎል አለብኝ? አቡ ጨርሻለሁ። ስለዚህ አዘኢንድ እስካሁን ድረስ መሬቱ አለ፣ በአንቺ ስም ነው ያለው፣ አልተሸጠም። መሬቱ አለ። አሁን ኦኬ ብላኛለች አይደል? እዚህ ጋር መሬቱ አለ። እሷ የምትፈልገው መረከብ ከሆነ እኔ ሃፒ ነኝ። ኢቭን ደንትኑን ማለት ነው መረጃውን ፋይሉን ሂጄ አልመጣውም። እሷ ሆሳና ሄጄ አድራሻ አጣሁኝ እንጂ ያለችው ሆሳና ባለች ጊዜ በሰጠዋት ስልክ በድምፅ ሳይቀር እኔ እንኳን ባልፍ እነዚህ ሰዎች ምስክር ይሆኑሻል ብዬ የሰጠዋት ስልኮችና ድምፅ ቮይስ አላት። በዛ መሰረት እንድትሄድ እኔ ቤተሰብ ጋር ሆሳና ላለማስቀመጥ ተጠራጥሬ ሀቡ ጌታ ምስክሬ አዲስ አበባ ነው ያለው። አሁን ቁጥር ሰጥሻለሁ፣ ደውለሽ ማጣራት ትችያለሽ። እዚሁ ላይቭ ላይ ብትፈልግ። እሺ፣ ስለዚህ በቃ ሲምፕል ነገር ልንገራችሁ። ህጋዊ ነሽ ዱባይ ላይ? እኔ አዎ ህጋዊ ነኝ። በቃ እሺ፣ የኑ ህጋዊ ናት ዱባይ ላይ? ህጋዊ ነኝ ሀቡዬ። ኦኬ፣ ማዛ ለወንድምሽ ወይ ለእናትሽ ልጅ ውክልና መላክ እኮ ነው። በውክልና እኮ ማዘዋወር ይቻላል። ለእናቴ ችግር የለም። እኔ እኮ አሁን የማስተላለፍ ችግር የለብኝም ሀቡዬ። ጨርሳለች። እሺ ታዲያ ምንድን ነው ችግሩ? በቃ እኔ ምንም ችግር የለብኝም። የሚረከበኝን ሰው ነው አሁን የምፈልገው እራሷ። እኔ ከወንድሟ አልተረከብኩም ከእህቷ፣ ግን እሷ ወክላ ወንድሙ እህቷ መረከብ ይችላሉ። አህለን ወሰህለን እኮ እሷ አንዴ አዳምጪ። የኑ አንዴ አንቺ ውክልና ለወንድምሽ ለእናትሽ ስጪ። ለማንም ሰታ መረከብ ትችላለች። አቡዬ አንድ ጊዜ ስሚ። እሷ ጨረሰች፣ ትጨርስና 4 ነጥብ ጨረሰች። መሬቱ አለ። ዋናው መሬቱ ማለት ያሰባሰበት መሬቱ አለ እጇ ላይ። ልታዞርልሽ ፍቃደኛ ናት። አንቺ ለፈለግሽው ሰው ለእናትሽ ወይ ለወንድምሽ ውክልና ስጪ፣ ከዛ ታዞርልሽ። እሺ በቃ እዚህ ጋር እናብቃ ወይስ ያወራችሁ ላይ ያጠራው ልለፍ ትንሽ? አይ አያስፈልግም። በቃ ዋናው ፖይንቱ መሬቱ መኖሩ አይደል? መሬቱ እኛ መሬቱ አንቺ ምናልባት መሬቱን ሽጣ ብሩን ያጠፋችሁ መስሎሽ ከነበረ መሬቱ አለ። ስለዚህ አሁን እሺ እንዴት እንደምታዞርልሽ እናውራ ስለ መሬቱ። እዚህ ራሱ እያለሽ አቡ ልክልሻለሁ እንትኑን ማስረጃው። ኦኬ እሺ መሬቱ እኛ እዚህ ጋር የተሰበሰብነው ለነገር አይደለም። እንዲህ ልትባባሉ እንካ ሰላምታ ልትመላለሱ ሳይሆን ችግሩን ልንፈታ ነው። ስለዚህ ቀጥታ ወደ መፍትሄው ነው የምንሄደው። አይ ስሚያት ሀቡዬ፣ ስሚያት የምትለው ነገር ካለ ስሚያት። ሁለታችንም እስከ በቂ ድረስ ምንጥቷለሁ። እኔ ዋናው ፖይንቱ የምፈልገው መሬቱ አለ የለም ነው። መሬቱ አለ ብለሻል አይደል? መሬቱ ካለ ስም ማዞር ነው። በውክልና መዞር አይቻልም ከተባለ ትኬትሽን ትቻልሽ እና ገብታችሁ ተያይዛችሁ አዙረሽላት ተመለሱ። ልቅ
ሀቡዬ ኖ ሀቡዬ ህገወጥ ስለሆነ እኮ ይሄናል በውክልና የሚያስቸግር ነገር አይደለም። ዋናው የኔና የእሷ መስማማትና መተማመን ነው። አሁን ማዘዋወር የምንችለው እኔና እሷ ከተማመን ወንድሜ ውክልና አለው፣ ታናሽ ወንድሟ ውክልና አለው። ግን አንቺ እንዴት ነው አንቺ ሳትኖሪ አንቺ ኢትዮጵያ ውስጥ አለሽ? እኔ እሱን ሂደት አመቻችቼ ነው የመጣሁት። እኔ ዝም ብዬ የእሷ ነገር የእሷ መሬት እዛ ጋር ይቅር ብዬ አይደለም። አለመሸጡ እኔንም ብዙ ዋጋ አስከፍሎኛል። ስለዚህ የእሷ ነገር እዚህ ጋር ነው ቸገረኝ የራሴን ልሂድበት ብዬ አይደለም የመጣሁት። ውክልና ሰጥቻት የመጣሁት አዎ። ለምን እኔ መረጃውን እንኳን አዲስ አበባ ሳስቀምጥላት ብያታለሁ። ኢንኬዝ እዚህ ደግሞ ዱባይ መጥቼ ማለት ነው እያወራሁኝ ያልጨረስኩን ነገር እራሷን አጠፈች ላለችው ወደ 8 ወር ምናምን ስልክ የሚባል በእጄ የለም። ከኢትዮጵያ ይዤ የመጣው ሜሴንጀር ላይ በፊት የምንጻጻፈው ሜሴንጀር ላይ ምንድነው ያለችው? ብሬን መልሺ፣ ብሬን አትመልሽም አለዛ ፎቶሽ በትናለው ነው ለጥፋለው ነው ብላ የጻፈችው ሜሴጅ ከላይ ነው ያነበብኩት። እስካሁን ቁጭ ብሏል። እኔ ብር በብድር አልወሰድኩም ብር ለመመልሰው እና ስልክ እንኳን አንቺ ነሽ ጠይቂያት። ማዙና የኑ የአክስቴን ልጅ ነገር ጠይቂያት። እነሱን ቤተሰብ እንኳን አያውቅም እኔ የት እንዳለ። ርዬ በጣም ከይቅርታ ጋር በጣም ይቅርታ። ሰላም አላልኩሽም ወይ? ችግር የለም ስላየሁሽ ደስ ብሎኛል። ነገሩን አሳጥሩትና ማለት ነው። ሀቡም ደክሟታል በጣም ብዙ ሰው እየጠበቃችሁም ስለሆነ አሁን ወደ ድምዳሜው ደርሳችኋል። ደስ ብሎኛል። በቃ በእንደዚህ አይነት ሁኔታ ስለተቋጨ እግዚአብሔር ይባርካችሁ። አሁን የተገዛው በባህላዊ ነው አይደለ? ማዝ እንደምናውቀው በህጋዊ መንገድ አይደለም። እንዴት ነው ስም ወደ የኑ መዞር የሚችለው? እንዴት ነው ማስረከብስ የምችለው? ይሄንን ነገር መቋጩት እንጂ እንትና እንዲህ ብሎኝ እንትና እንዲህ ብሎኝ እሱን ግደሉት። በቃ ትልልቅ ሰዎች ናችሁ። በቃ እኔ እሱ ከሆነ መሬቷን እኔ ሸጬ የመጣው እንዳልመስላትና እንትን እንዳትል ነው። በባህላዊ መንገድ ነው የተገዛው፣ በባህላዊ መንገድ በምትፈልጊው ሰው። ይሄን ግን ሲሆን እኔና አንቺ ሌላ ምንም ጭቅጭቅና ክርክር ውስጥ አልፈልግም። ፎሎም ያረግሹን አውቄ ነው አሁን ያልመለስኩት። ለመመለስም ካስፈለገኝ እመልሳለሁ፣ እናወራለን፣ ስልኬን ሰጥሻለሁ። ግን ቀጥታ እዚህ ጋር ቃል እንድትገቢልኝ የምፈልገው አሁን ላስተላልፍለት የተዘጋጀ ሰው መቀበል የሚችል ሰው ነገ እኔን መተሽ መሬቴን አልተቀበልኩም ብለሽ መክሰስ እንዳትችይኝ የሚሆነውን ነገር ብቻ ነው የምፈልገው። ሩም አለሽ በመሀላችን። የእውነት ብዙ ዋጋ ከፍለሻል ርዬ፣ በጣም አመሰግናለሁ። ለማንም ማታዳይ ሴት ስለሆንሽ ማለት ነው። እና ይሄ ነው እሺ ምትይኝ ካለ ስለዚህ እሱን ተነጋገሩና ጊዜውን ተቀጣጠሩና እኔ የምልከው ሰው ከወንድሞቼ ያንን መሬት ሲረከቡ አሁን እዚህ ጋር መናገር የማልፈልገው የሆሳናን ህዝብ የማይወክል ንግግር አንቺ የተናገርሽዋል። አሁን አልናገርም። ለወንድሞቼ ራስ ምታት ቢደርስባቸው እዛ ቦታ ተጠያቂው አንቺ ነሽ። በሀቡ ፊት ነው የምናገረው። ምን አይነት ረከባሉ ሄደው ምንም በቃ እንቅፋት ቢመታቸው በዚህ መሬት ስለሱ እኔ ምን ይመለከተኛል? ለምን አይመለከትም? መሬት አይደለ እንዲያውን ተረከብ እያልሽ ለደህንነት ከሆነ ይኸውልሽ ቅንጣት ያህል ስጋት አይግባሽ ለወንድሞችሽም ሆነ ለማንኛውም። እኔ አንቺ ይኸውልሽ የንዬ በእውነት ብዙ ሆነሽልኛል፣ ብዙ ተደራርገናል። ግን እኔ የእውነት እሱን መሬት ተረክበው እነሱን ቀና ብሎ የሚያይ ካለ እኔ ኃላፊነቱን ከእግዚአብሔር በታች እኔ እቀበላለሁ። በሌላ አንግል እንዳታስቢ። ወንድምሽ ደውሎ ስለሰደበኝ ዶን ኬር ያንን ታዩ። ምክንያቱም የተበደለ ሰው ብዙ ማለት ስለሚችል አንቺም ቢሆን ማለት ነው። እውነታው እኔ የእምነት ዕዳ ነው ያለብኝ። አንቺ እጅ ላይ ይሄ ነገር በስርዓት እስካልገባ ድረስ እኔ የእምነት ዕዳ ነው ያለብኝ። ይህንን ለአንቺ ሳይሆን በእግዚአብሔር ፊት ለራሴ የገባሁት ቃል ነው። ከዛ ውጪ እኔ እነሱ ስለሰደቡኝ እንደዚህ ስላረጉ ሌላ በቀል የእግዚአብሔር የኑ ግን እዚህ ጋር እንደማየው ከሆነ አንቺ ነገሩን በሰላም መፍታት አትፈልጊም። ነገር እያለሽ ያለው አንቺ ነሽ። አይደለም፣ እውነት አይደለም። አይሳደቡም። ይኸው ትናገር ራሄል እቤት ልጆቹን እያንዳንዳቸውን ሀቡ የሆነ ቀን ቅጠሪኝና ሚሴጁን ስክሪንሹት አድርጌ ስልክ ባታነሺ አለማንሳት መፍትሄ የሚሆንሽ እንዳይመስልሽ። ወንድሟ ስልክ ባታነሺ መፍትሄ የሚሆን እንዳይመስልሽ። ማነው ስሙ? እኔ የወንድሞችሽን ስም ሁሉ ነው አውቃለሁ። ወይ የኑ በቃ ነገሩን አሳጥሩት። ይሄ የግላችሁን ወሬ ሚዲያ ላይ እኔ ነግሬሻለሁ። ማዛ
ሁለታችሁም ማለት ነው። ይሄ በግል በጣም ትናንትና በጣም ብዙ ፍቅር ሆናችሁ ኖራችሁ በትንሽ ነገር የተቀያየማችሁትን ዛሬ አደባባይ ላይ ወጣችሁ አንቺ እንደዚህ ብለሽ አሁንም እኔ ምንድነው ያስቀየምኩት? ምንድነው ማዙ ስሜታዊ ሆና በቃ አሁን ማለት በቃ ብዙ ነገር ተሰድቤያለሁ፣ ብዙ ነገር ተብያለሁ። አውቄ ነው የተውኩት። አለፈ ማዛ አለፈ። 2014 አላት ሐቋ እኔ ጋር አለ። በብድር ባይሆንም የእምነት ዕዳ አለብኝ። ይህንን መጨረስ እፈልጋለሁ ነው። እሺ ቆይ ማዛ የዛኔ መሬቱን እንድትገዢላት ላከችው ብር ስንት ነው? 420 ሺህ ብር ነው እጅሽ የገባው? አዎ። ኦኬ አንቺ መሬቱን ትፈልጊዋለሽ? ብሩን ትሰጫታለሽ ወይስ መሬቷን? በፍጹም አሁን ይኸውልሽ ያንን ነገር መጀመሪያ እሷ ራሱ እንደውም 2015 ላይ ለመምጣት የኔ እንደዚህ ፈልጊያለሁ ብዬ ስል እኔ እንኳን መሬቱ ባይሸጥ ሰው ሀገር እንኳን ሆኜ ሰርቼ ብመጣ ዱባይ የአንቺ መሬት ግማሽ ለግማሽ እንኳን እየከፈልኩኝም ለአንቺ አድርገዋለሁ፣ ሐሳብ አይግባሽ ብዬ ስል ማዚ ለኔ ብለሽ ከሆነ የምትመጪው በፍጹም ስደት እንዳትመጪ በድጋሚ ስትል ኖ እኔም ራሴ አሁን ስራ ላይ ስላይደለው መስራት ስለምፈልግ ነው ብዬ 2015 ላይ አውርተን እንደውም ቆይ የሰውዬ እህት ናት የሴትዮዬ ኃላፊ እናቱ ሰራተኛ ትፈልጋለች እስቲ ልሞክርልሽ አለችና እሺ ብዬ ሞከረች እንትን አለችን። ሳይ ፓስፖርቴ 4 ወር ነው ያለው ለእድሳት ፓስፖርት 2015 ህዳር ወር ላይ የሰጠሁት ፓስፖርት በጣም ስቃይ ነው ኢትዮጵያ። በአመቱ 2016 ህዳር ወር ላይ ነው የተቀበልኩት። በዚህ መሃል ምን አረገች? አዎ ጥላሁን ይሄ አሁን የምልሽ የሷ ወንድም ብር እንትን ብሏል ከኳተር መጥቷል ብላ ለምትለው አዎ በሱም ጊዜ እንደውም የረሳው ጻፈችልኝና ትሰሚያለሽ ወንድሜ አሁን መጥቷል ቆሞ መረከብ ቆሞ መሸጥ ይፈልጋለች። ኦኬ አልኳት። እሺ እዚህ ጋር ለምን ሐሳብ እሷ ስለቀየረች እኔም ቀየርኩኝ። ኦኬ ሁለተኛ ደግሞ ምን አደረገች? እችኛዋን ልጅ ላከች። እሷም እንደዛው ሳገዛ ቀረች። በዚህ መሃል ላይ ለኔ ምንም አይነት እምነትና ምንም አይነት ቦታ ክብሯን ስላሳጠችኝ እኔም እንደ ሰውኛ ያመጣሁትን ሐሳቡን መጀመሪያም ራሴው ነኝ እንደው ገዝቼ ሰርቼ እንኳን ግማሽ ብከፍልሽ ያልኩት አሁንም ሐሳቤን መቀየር እችላለሁ። እና ግን ያው እርግጠኛ መሬቱን ማትፈልጊው ከሆነ አንቺ መሬቱን ማትፈልጊው ከሆነ በቃ መሬቱን እንዴት እንደምታዞሩላት ብቻ ተነጋገሩ። ምንም ችግር የለም። ይሄው ራይል በመሀላችን አለች። እኔ እኮ ተቀጣጣችሁ እኛ እየሰማን ጊዜ ተቀጣጣችሁ ከዛ ጊዜ በኋላ እንገናኛለን። ዞረልኝ አመሰግናለሁ ልትል ትመጣለች። እኛም ህዝቡም አንቺን እናመሰግናለን መሬቷን በታማኝነት ከስንት ዓመት በኋላ ስላዞርሽላት። ስንት ዓመቱ ነው ከገዛሽላት? 2014 ኦልሞስት አሁን 5 ዓመት ኦልሞስት 2013 ነው የገዛሽላት። 2013 ሚያዝን አሁን 18 ነው አበኛ 5 ዓመት። አዎ ስለዚህ እኔ በዛ መሀል ላይ እንደ ማንኛውም ኢቭን አሁን መጨረሻ ላይ ስመጣ 280 ሺህ ብር ተሰጠኝ። የመጨረሻ ማለት ነው። በፍጹም አልኩኝ በእውነት ልመጣ 1 ወር እየቀረኝ እንደገና የሆኑ 2 ደላሎችን አናግሬ 280 ሲሉኝ በቃ ይሄ ነገር የዘገየበት ምክንያት አለው። ከዚህ በኋላ ምንም ማድረግ አልችልም። ይሄንን ወሬ ብዬም ለሷም አላወራም ምንም አልልም። ልሂድ በቃ ብዬ ነው የመጣሁትና አሁን የምትፈልገውን ትንገረኝ በማን ወይ እንዴት እንደሚሆን ሰዓት እንነጋገር። ጊዜ ተቀጣጠሩ የኑ ያለምንም ጭቅጭቅ። አሁን በዚህ ጊዜ ወንድሞቼ እንደዚህ ቦታ አንቺም የኑ ማዛ አንቺም የራስሽን ሰው ትልክ ያለሽ አይደል? አዎ በሚገባ እንዴ ምስክር የሚሆኑ ስታስረክቢ ስትስም ስታዞሪ መሬቱን። አዎ እዛ ጋር ግድ ነው። እሺ ስለዚህ ይሄን ተነጋገሩ፣ ተቀጣጠሩ። ለምን ከዛን ጊዜ በኋላ ከዞረ በኋላ ከቀጠሩ በኋላ እዚህ እንቀጣጠርና እንገናኝና እሷም እንደዞረላት አንቺም ደግሞ እንዳስረከብሻት ነገርሽን አንቺንም ማመስገን እንፈልጋለን። እሷም ደግሞ አንቺንም ህዝቡንም ማመስገን ትፈልጋለች። እሺ የኑ እሺ ሀቡዬ መቼና እንዴት እንደምትረካከቡ ተነጋገሩ። ችግር የለውም። እኔ ወንድሜ ኤኒታይም መሄድ ይችላል። ሲሳይ ውክልና አለው፣ ግን የሰጠሁት ለሌላ ነገር ነው። ውክልና አሁን ሂጂ ስመጣ ውክልና እስካለው ድረስ ይህንን መቀበል ይችላል አይደል? ይችላል። ይህ በባህላዊ ስለሆነ ችግር የለውም፣ ይችላል። እኔ ቅድም በህጋዊ መንገድ የገዛችሁ መስሎኝ በእንትን መስሎኝ ነበረ።
ውክልና የሌለው ሰውም ይችላል። ይሄ ከመዓዛ ወደ ሌላ ሰው ስለሆነ በማንኛውም ሰው ይችላል። በእናትሽም በወንድምሽም በማንም ሰው ይችላል። በቃ ምንም ችግር የለውም። ማዘራውን የለውም ሳይሆን በእከሌ በየኑ ምንም ችግር የለው ምናምን ብሎ አይደለም። በእከሌን ወስኛለሁ በእንዲህ እንደዛ ሰላም ነስተሽን ጨርቅሽ ይመጣሽ። አሁን እንደዚህ ግድ የለሽ የምትሆኚው ምንድን ነው? የእከሌ ወንድሜ ወንድሞችሽ ከሆኑ የሚመጡት ወንድሞቼ በዚህ ቀን በእከሌ ወንድሜ ብለሽ ተቀጣጠሩ እዚህ ጋር። ኦኬ እሺ። ሲሳይ ይመጣል። ሲሳይ ከማዘር ጋር ይመጣል። ሄዶ በሱ ስም በማዘርና በሱ ስም ይቀበላል። ማዘርም አለች በሱ ስም አብረው ይቀበላል። አመሰግናለሁ እህቶቼ፣ እግዚአብሔር ይባርክሽ። የራሷ ነው 5 ዓመት ወጣት መቼ እኮ ሲሳይ ተቀበለ መቼ ማዙ እሷ ተወሰነ። ሲሳይ ኤኒታይም እኔ ብር ማስገባት ነው፣ ትራንስፖርት ይሄዳሉ። ግን ማዘር ጌጤ ሰሞኑን ወደ አገር ቤት ልትሄድ ነው። ከሰሞኑንም ካለች ደግሞ ሄዳ ትምጣም ካለች አቢባ ቤት ተገናኝተን ችግር የለውም ይሄዳሉ፣ እነሱ ይሄዳሉ። ምንም ነገም ብትል መሄድ ይችላሉ። እሺ ስለዚህ ጊዜውን መዓዛ ትወስን። የኔ ቤተሰቦች ነው የእሷ እናት እኮ አሁን ቤተ እንትን ሊሄዱ ነው እያለች ነው። ስለዚህ እሷ ጋር እኮ ነው መወሰን የሌለው። ለእኔ ኤኒ ታይም ችግር የለብኝም። ለኢትዮጵያ ለምንድን ነው ቀኑን የማትናገሪው? በዚያ ቀን ተናገሪና ከዛ ቀን ታጽድቀው። ይሄን ቀን በይ። እሺ ነገ ማክሰኞ ነው አይደል? ሁሉን ነገር እስከ ትጨርስ ማዘር ሄዳ ሮብ በማዘር እና በወንድሜ ስም ሆኖ ይረከባሉ። እሺ ሮብ ማዛ ኤኒታይም ብለሻል። ያው ሮብ ብላለች እሷ። ሮብ እንመርጣለች። ይመችሻል ሮብ? እሺ ሮብ ልደውልና ለብራዘር ልደውልለትና እንዲዘጋጅና እንትን እንዲያስተላልፉ አደርጋለሁ። ግን እዚህ ጋር ሀቡዬ አንድ እንድታውቁ የምፈልገው ነገር ብራዘርም ከሆነበት ነው የሚሄደው ማለት ነው። እንትን ለማለት ለሌላ ነገር ማለት አይደለም። ግን እዛ ጋር ሲስተላለፍ እኔም በነበርኩ ጊዜ ያሉ ሽማግሌዎች ስላሉ ለምን መሰለሽ ይሄ ነገር ነገ እንኳን የሆነ ነገር ስለሽ እኔ እንደዚህ ነው ተብሎ እንኳን ቢካድ ማለት ነው የዛ ሀገር ሽማግሌዎች የእውነት ነው የምልሽ ከህጉ በላይ በጣም ጠልቀው የሚሄዱ ናቸው። እና ሽማግሌዎች ባሉበት ሽማግሌዎች ግዴታ ነው ይቀመጣሉ። አሁን ስለ ያንቺ ወንድምና የኔ ወንድም ብቻ ስለዚህ የትራንስፖርትና የሽማግሌ ኖ ብር እያሉ ያለ ሽማግሌዎች የፍንጥር እዛ ጋር በሚሉት ነገር ቅርም እንትንም እንዳይልሽ 2000 ሊሆን ይችላል 1000 ሊሆን ይችላል 3000 ሊሆን ይችላል። ስትፈራረሙ የሀገር ሽማግሌዎች እዛ ጋር ስላሉ መቀመጥ አለባቸው። ለራስሽም ለነገም ለመሬቱ ደህንነት ስለማቀው ነው። ለምን ስለ ክልሉ የማቀው እኔ አይደለሁ። እንከን እያለ እንዲህ ነው ማለት ለኔ ነገ ጥሩ አይደለም። አዎ ችግር የለም እንዴ መሬትን የሚያክል ነገር እየዞረላት ለ2000 እና ለ3000 የሽማግሌ የፊንጥር ምናምን እንትን ትላለች። ለምን ይሄንንም እንደዚህ ያደረገች መዓዛ እንዳልባል ለምን ያቺ ልጅ በጣም የከነከናትና የጨረሰች እንትን ያላት ነገር ኮንትራቷ እየሄደችዋ በዚህ ነገር ነው የበለጠ ማዙዬ ይሄን ነገር እንድታቅ እንድታቅ ቢያንስ ለሽማግሌዎቹ ዛሬ ነገ ብለሽ ቀኑን ከምታሳጥሪ ማክሲመም 5 ቀን 6 ቀን እና የሳምንት እድል ስጫቸው። ለሁሉም ተነግሮ ማለት እከሌ ያልተገኘም የሚባል ጨዋታ እንዳይኖር የዛሬ ሳምንት እስከ ዛሬ ሳምንት ጊዜ ይሰጣቸውና የኑም እናት ይዘጋጁ፣ እዛ ጋር ያሉ ሽማግሌዎችም ይዘጋጁ። ያን የማዚ ወንድምሽም ይምጣና ለዛሬ ሳምንት ቀን ይቆረጥ። በጣም ጥሩ ራሄል። ለምን ሽማግሌዎች ትክክል ናት። የኔም ደግሞ እዚህ ጋር ስተት እንዳይመስላት እየኑ እንድትረዳኝ ነው። ለምን ወጪ ስለሆነ ሌላ ነገር ከአንግል እንዳትወስድ ነው። ለምን ሽማግሌ የግድ ነው፣ በቃ የግድ ነው። ደግሞ ይሄ ባህላዊ አሻሻጥና ግዢ ስለሆነ ሽማግሌዎች ናቸው የሚቀመጡት እዛ ጋር ያሉት። እኔ እንደውም የምፈልገው በሰዓቱ ስገዛ የነበሩ ሽማግሌዎች ሁላ እንዲገኙላት ነው የምፈልገው። ለምን የበለጠ ለእንሷ ጥሩ እንዲገኙላት አድርጊ። ወንድምሽን አናግረሽ እነሱ እንዲገኙላት አድርጊ። ስንት ሽማግሌዎች ናቸው? ሽማግሌዎች 5 ናቸው። እንትኑ ላይ አለ ማየት ትችያለሽ። 5 ከሆኑ ለእያንዳንዳቸው 2,000 ከሆነ 10,000 ብር ነው የሚፈጅባት። እሱም እንደዛ ነው። እና ይሄ ነገር በኋላ ከኔ ላይ እንትን እንዳይል ነው ማለት ለምን እንዲያስደረገችኝ የሚል ነገር እዛ ጋር ጭቅጭቅ እንዳይመጣ ነው። ስለዚህ ቀጠሮ በዛሬ ሳምንት እንያዝ። ምን ይመስልሽ? በዛሬ ሳምንት እያዝ። ምክንያቱም ሮብ ማለት ከነገ ወዲያ ጥድፍ ብሎ እያንዳንዱ ሽማግሌ ተነግሯቸው አንዱ አሞኛል አንዱ ስራ አለብኝ ሊል ይችላል። ስለዚህ
አንድ ሳምንት ጋር ደግሞ የስራ ወቅትም ስለሆነ የዛሬ ሳምንት ሰኞ ጨርሱና ጉዳዩ ማክሰኞ እንገናኝ እዚህ ላይ ብለ እሺ አውዬ ደስ ይለኛል። አንቺም ለወንድምሽ ደውለሽ ንገሪውና ሽማግሌዎቹ እንዲዘጋጁ አድርጊ። የሉም ለወንድምሽ ደውለሽ ንገሪውና እናትሽና ወንድምሽ ዝግጁ እንዲሆኑ አድርጊ። አጎቶች ምናምን ካሉሽ ጨምረው ይሄዱ፣ በዛ ብለው ይሄዱ። ያ አጎቴም አለ፣ ችግር የለም። አጎቴ እንደውም ሆሳናን ስለሚያውቀው እሱም ይሄዳል። በቃ ስለዚህ አጎቶችም አክስቶችም ካሉሽ ተያይዘው በዛ ብለው ይሄዱና ጨርሳችሁ ከዛ የዛሬ ሳምንት አቡዬ በእውነት በጣም ከይቅርታ ጋር እንዳበዛው ይገባኛል። የኑ ጥያቄ የሆነባት ነገር ወንድሞቼ ላይ አንድ ነገር ለሚያልፈው ብላ ላለችው ነገር ቢያንስ በትንሹ እንድትገልጽ እፈልጋለሁ። ለምን ነገር ተጣርቶ እንዴት ነው እኔ የምፈልገው ነው ይሄ። ይኸውልሽ እዚህ ጋር ብናገረው ከኔ ልብ ምንም እንከን ሳይኖር እሷ እንደዛ ማለቷ በጣም ነው። ብዙ የምንነጋገረው ነገር ይኖራል። መጀመሪያ መሬቱ ይዙርና የዛሬ ሳምንት ስንገናኝ እኔም ብዙ ምለው ነገር አለ፣ አስተያየት ምሰጠው። ኦኬ እናንተም ደግሞ የራሳችሁ የምትሰጡት ይሆናል። መጀመሪያ ዝብዳ ፈርስት ይላል አረብ። መጀመሪያ ቅቤውን አምጪ ይላል አረብ። መጀመሪያ መሬቱ ይዙር፣ ከዛ የምንነጋገረውን ሁላችንም እንነጋገራለን። አንቺንም እኔም ሁላችንም እናመሰግንሻለን። መቼ እኔ ይኸውልሽ ቀድሞ ማሽቃበጥ፣ ቀድሞ ማመስገን፣ ቀድሞ ምንም ነገር ማለት አልወድም። ሁልጊዜ ምን ንግግር የምናገረው አንድ ነገር ከተጠናቀቀ በኋላ ነው፣ ከተሳካ በኋላ ነው። ሰውንም ማመሰግነው የሆነ ነገር ቃል ስለገባልኝ አንድን ሰው አላመሰግንም። እኔ በተፈጥሮዬ አድርጎ ሲያሳየኝ ማመሰግነው። አሁን ኮመንታተሮች በጣም ወረተኛ ሲሆን ገና በንግግርሽ ብቻ ማዝዬ ተባረኪ፣ ማዝዬ እንደዚህ ይላሉ። ነገ የሆነ ነገር ገጥሞች ጉዳዩን ባታሳኪ መልሰው ይገለብጡኛል። ዝቀው ሊሰድቡሽ እኮ ነው። አዎ እና ቸኩሎ ማድነቅ፣ ቸኩሎ ማመስገን ወደ ስድብ ነው የሚያመጣው። ገባሽ? ስለዚህ ጉዳዩ ይለቅና የት ይሄድብናል ምስጋናው? አንቺ መሬቱን አዙሬ ስትመጪ ሀቀኝነትሽን በተግባር አሳየሽን ማለት ነው። ገባሻ? ተግባር ስራ ነው። አንድ ሰው በስራው ሲመሰገን፣ በስራው ሲደነቅ አድናቆቱ ያረካል፣ የሁል ጊዜም ነው። አንድ ሰው ግን በምላሱ ብቻ ከተደነቀ ምንም ዋጋ የለውም። እኔ እንደ ማስመሰል ነው የምቆጥረው። ገባሽ? እኔ አድርገሽ አሳይን በተግባር እኔም ህዝቡም በአንድነት እናመሰግንሻለን፣ እናደንቅሻለን። ሀቀኝነትሽን በአፍ ብቻ ሳይሆን በተግባር ስታሳይን አድርገሹ የውላችሁ ያኔ በጣም እንደነቅ ነው። ገባሽ? ያኔ አይደለም እኛ የኑ አሁን የተነጫነጨችዋ ይቅርታ ጠይቃ ታመሰግንሻለች። ለዚህ ነው እንዴ እንደዚህ የሆንኩት ብላ እሷ ራሷን ታዝባ ይቅርታ ጠይቅሻለች። ማመስገን ብቻ አይደለም እና ሁሌም ስንደናነቅ ላደረገችም ለሆነችውም ነገር ሁሉ እኔም በእሷ ቦታ ብሆን የማደርገው ነው። ቀላል ጊዜ አይደለም። እኔ ከምንም አልቆጥረውም እሱን። ተባረኪ። በጣም እናመሰግናለን። አክብረሽ ስለመጣሽ እናመሰግናለን። የዛሬ ሳምንት ፈጣሪ የነገ ሳምንት ሰው ይበለን። ለመቀጣጠር ነው አይደለ? የዛሬ ሳምንት እንደሚሄዱ ቀን ለመቁጠር ነው ወይስ ቀን ቆርጠን ነው የምንመጣው? ጨርሳችሁ የነገ ሳምንትን ያልኩት እኮ አዙራችሁ ጨርሳችሁ የነገ ሳምንት ዛሬ ይኸውልሽ እናንተ የተቀጣጠራችሁት መሬቱን ልታዞሪላት በስሟ የዛሬ ሳምንት ሰኞ ነው። ዛሬ ሰኞ ነው። ኦኬ የዛሬ ሳምንት ሰኞ ወንድምሽም ጋር ደውለሽ ሽማግሌዎቹ እንዲቀጣቸው የምታደርጊው የዛሬ ሳምንት ሰኞ ጠዋት ከጨረሳችሁ የዛሬ ሳምንት ማታ መገናኘት እንችላለን ለመመሰጋገን ይቻላል። ኦኬ ሰኞ ከተጠናቀቀ፣ ሰኞ ካልተጠናቀቀ ይጠናቀቅና ማክሰኞ ከመሬቱ ዝውውር ጥንቅቅ በኋላ ለመመሰጋገን ነው የምንገናኘው። እሺ ደስ ይለኛል። በቃ የዛሬ ሳምንት እንትን ብለን አጠናቀን ከዛ ማታ ላይ ነው የምንገናኘው ማለት ነው። በጣም ጥሩ። በጣም ነው የምናመሰግነው። ስለዚህ እኔ አሁን ደግሞ እዚህ ጋር ያለውን ነገር ከሩጋ ባካሄድ ደስ ይለኛል ከራይል ጋር። ለምን ከይኑ ጋር እንትን ኖሮኝ አይደለም ይህን ነገር እጇ ላይ ጨርሼ እስከማስገባ እኔ እሷም በአውራም ስሜታዊ ሆናለሁ፣ እሷም ስሜታዊ ትሆናለች። ምንም ችግር የለም፣ ይቻላል። ሩ ፈቃደኛ ያ ችግር የለም። በፈለግሽ ሰዓት ያው በፍሪ ኮል አውሪ አለው። በዋትስአፕም በኢሞም ሁሉ የሚሰራል። አውሪ፣ ችግር የለም። ከየኑ ጋር ምንም አታውሪ። ሃይ በይኝ። እሺ ይሄን ቁጥሩ ሰጅና ሃይ በይኝ። እኔ ቁጥርሽ የለኝም። ሪካርድ አድርጌልሻለሁ በዋትስአፕ። በቃ ከኔ ጋር ታውሪያለሽ። ከየኑ ጋር ምንም አታውሪ፣ ችግር የለም። በቃ እንደዛ ነው የምፈልገው። ከዛ ከጨረስን በኋላ ነው። እሺ
በጣም እናመሰግናለን። ለዚህ ነው ርዬን አቅርብ ይዛ ትቅረብ ያልኩት። ሀቡ የእውነት በጣም የምትለይ ናት። እሷንም እኔ ስንጨርስ ነው ማመሰግናት። በጣም ላመሰግናት ጨርስና ስንገናኝ በደንብ እንዴ በትልቁ ነው የምንመሰጋገነው። ብዬ በጣም ነው አመሰግናለን። ጊዜሽን ሰውተሽ የእኛን እንትን ጉዳይ ስለሰመሽ፣ አንቺ ቤት ስለተከሰስኩ ደግሞ በጣም ደስ ብሎኛል። የንዬ ቦታ ይህንን ስለመረጥሽልኝ አመሰግናለሁ። እኩል የሚታይበት ስለሆነ ፈጣሪ አክብርልን። አክብረሽ ስለመጣሽ እጅግ በጣም አድርገን እናመሰግናለን። ችግሩ ተፈቶ ደግሞ ለመሰጋገን የዛሬ ሳምንት ያብቃን ፈጣሪ። መልካምሽ ሰላም እደሩ። አሜን። ደህና ደሪ። ራሄልዬ እናመሰግናለን። የኑቻ ሰላም እደሩ። እሺ የኑ ከመዓዛ ጋር ምንም አይነት ነገር እንዳታወሪ፣ ከራሄል ጋር ታወራለች። ራሄል መሀላችሁ ላይ ትራንስሌተር ሆና ከዚህ ወደዚህ ያደገች እናንተ ችግሩ ተፈቶ የዛሬ ሳምንት መሬቴ ዞሮልኛል አመሰግናለሁ ብለሽ መተሽ ህዝቡ የምታመሰገኝበት ቀን ይሁንልን። አሜን አሜን። ተባረክ። ደህና ደሩ። ርቶ ያወሪኝ በውስጥ መስመር። ደህና ደሩ። አሁን ደውልልሻለሁ። እሺ ቻው ራሄል ቻው። አይ የጌም ሰዓት